ሪፎርምም እኮ እንትና ኦልሞስት እሱ ላይ ነው ፎከስ የሚያደርጉት እኮ። የኛ ግን የተለየ ነው፣ ትንሽ ይለያል። ያው ተመሳሳይ ነው ግን ልዩነት አለው። ግን አኪ እኔ እንኳን አልሰማሁም። በእርግጥ ግን ስራ ላይ ነበርኩኝ፣ ገብቼ ነበር ግን ሰማሁ አልነበር። እኔ ዴቭ ፖስት ያደረገውን ሂድና አየው ምናምን ተብዬ እኔ ዴቭ ፖስት ያደረገውን አየሁት። አንዴ እኔም እኮ ተልኮልኝ እኮ አየሁት። ተልኮልኝ እኮ እንትን ከጦር ግንባር ነው የሚመስለው ክላሲካሉ። እንገባበታለን እንሄድበታለን ሲል ከጦር ግንባር ነው የሚመስለው ክላሲካሉ። ዴቭ ስማ እኔ በጣም ያሳቀኝ ፓርት ምንድነው? ቆይላሹፋ እንዴ አንዴ ቆይ right የተለቀቀው የለም አይተለቀቀው ኮሜንት እሺ የተለቀቀው ሰሞን ስታር ዳይሬክትን ኩሳ ጠረጴዛው መዞር አለበት መሰለኝ። ምንድነው አንተ ሲቀጠቀጥ ለማየት ፍላጎቱ አለ እንዴ? ምንድነው የሚያስቀው? ያሟል አረለ የቱት የምን ነው የሚዞረው ነው የምግቡ ነው አረለ ኮሜንት ነው እንትናም ራሱ እንደጥያ እናዙርበት እንደ ምናምን ብሎ ሲጠይቃቸው የኔን እዚህ ኮሜንቱ ላይ ግባና አየው እሱን እኮ ላሳየህ እኮ ነው። ቆይ አንዴ እኔ እኮ አሁን እኮ ያስገረመኝ እኮ ይሄ እኮ አይደለም ያስገረመኝ ይሄ መስሎ ነው እንዴ ሲሱ እኮ ኮሜንቱ እኮ ነው ቆይ ላሳየህ እኮ ነው። ቆይ እና ልክ አይደለም እንዴ ታዲያ? ጠረጴዛ ወደ እናንተ ማዘውራችን ነው አሁን አኪ ይሄ እኮ አይደለም ማለት የትኛው ጠረጴዛ ነው አለች። ይሄ የጾም ምግብ ያለበትን ፓርት ወደኛ ሊያዞሩልን ነው መሰለኝ። ጠረጴዛው መዞር አለበት መሰለኝ። ጸጋ ብቻ ዲበንክ ለማድረግ የተሄደበት ሙከራ ብዙ ኢረርስ አሉት። የፕሮቴስታንት ስኮላሮቻችን ደፋን ያደረጉበትን ሁሉ ያላማከለ ነው። ጸጋ ብቻ እንገባታለን ከሰሞኑ አንድ ነገር ተባለና ኦኬ ችግር የለውም ስለ ጠረጴዛው በጠረጴዛው ዙሪያ እናወራበታለን። ልክ ኮሜንት ላይ ስትገባ ኮሜንቱ ነው የመጀመሪያ ኦግስበርግ ካቶሊክ ሌትስ ፍሊፕ ዘ ቴብል ነው የምትለው ዴቫ ይሏል። ዳዊት ምን ቢል ጥሩ ነው አይ ቲንክ ሶ አለና እንደዛ የተፈለገ ይመስለኛል። ከወንድሞቻችን ጋር አንድ ሊያደርገን ነው። በሀገር ነው ሰማ በዜግነት ነው ወንድሞቹ ይፈልግ ያለያየናል ሲፈልግ አንድ ያደርገናል። አረ በወላዲተ አምላክ ወንድሞቻችን ጋር አንድ ላይ ያደርገን ነው። አንቺ ችግር ይሄ ጩቤ ይቅርቆ ለጊዜው አንቺ ስትሄድ እንሄድበታለን። አንቺ እና እንዴት ነሽልኝ? አረ ሰላም በይ። እንግዲህ ከስምምነታችን እንትን ወጣ ምን ሰላም ይልኝ ምን ሰላም የቱ ሰላም ነው በይ። አይ ግን እንትን እያየሁት ነበር። አንተ ትንሽ አጫጭር ቪዲዮዎች አይቼ ምንድነው ጸጋ ብቻ የተለየ ነገር አለ እንደ ብየሳይ ምንም በጣም እንደወደው ነው የሆንኩት። በእውነት ያ በጣም ደስ ይላል። ታዲያ ምንድነው ታዲያ የሚቃወሙኝ? ታዲያ እንደዚህ አንቺ እንድትወጁ አድርጌ ካቀረብኩላቸው ለምንድነው ታዲያ የሚቃወሙት? በትክክል አልገለጽከውም ነው እኮ። በትክክል ሳልገልጸው እንዴት ወደድሽው? አንቺ ወደድሽው አሁን የትክክለኛውን አይደለም እንዴት ልታረጊ? ምንም ብሎ እየገብቼ ሳይ እኔ ማለት ጸጋ ብቻ የበለጠ እንዲወደው ነው ያረከው ነው። ወለተ አላስተምሮ ምንድነው ብዬ ገብቼ ሳነብ በጣም ነው ደስ የሚለው ጌታ
ምክንያቱም 100% የእግዚአብሔር ስራ ነው ድነታችን እኛ ላይ ምንም እንትን አስተዋጽኦ ተሳስተዋል እንዴ አይ ቆይ ብዙ አላወራም። በእርግጥ ግን እናንተ ሲነርጂዝም ስትሉ እኛ ጋር ደግሞ ሞነርጂዝም ነው። በጣም 100% የእግዚአብሔር ስጦታ እንደሆነ ከኛ ምንም ያዋጣ ነው ነገር እንደሌለ በጣም ትክክል ነው ደግሞ እኮ እና በጣም እንደወደው ነው እንኩት በኤንኦኤስ ግን ሌላ ጊዜ እናወራለን። እኛ ጋር ማታ ነው ፍላጎቱም ፈቃዱም ሳይኖርሽ ድነሽ እሱ ጥሩ ነው፣ ደስ ይላል። ተመርኮ ክርስቶስ የመጣው አንድ ቆይ ሲሰቀይ ሲወጣ አስቃለሁ። ክርስቶስ ክርስቶስ በእኛ ፍቃድ ቆይ እሺ ከተሽ ሲወጣ ተሰቃለ። ለምን እንደዚህ ተጀመረ? ልጁ የላከልን ልጁ የላከልን እኛ ስለፈቀድን አይደለም። አይ ስለመላኩ ሳይሆን የላከልን ያ ልጁ ኢየሱስ ክርስቶስ የሰራው የማዳን ስራ ደግሞ ሰዎች ላይ የሚሆንበት ደግሞ የራሱን የቻለ የድህነት መንገድ አለ። ይሄ ኢኮኖሚያል ሳልቬሽን ላይ እግዚአብሔር ልጁ ኢየሱስን ላከ። እግዚአብሔር ልጁ ኢየሱስን ሲልክ ከዛ አንጻር ነው። እኛ ስለፈቀድን አይደለም። እግዚአብሔር ልጁ ኢየሱስን ሲልከው ነው ያልኩት። ከላከው በኋላ ግን ያ በክርስቶስ የተሰራው የማዳን ስራ ወደኛ ሲመጣ ግን ለኛ ሲሆንልን ማለት ነው። ወደኛ ሲመጣ ያ ድህነቱን የምናገኘው አምነን ፈቅደን ፈልገን ነው። ሳንፈልግ አይደለም፣ ሳንፈቅድ አይደለም። እና አንቺ ደግሞ ሳልፈቅድ እንደዚሁ በክርስቶስ የተሰራው የማዳን ስራ ናገኘውኝ አይነት ነገር ነው እና እሱ አስደስቶሻል። እግዚአብሔር ነው እግዚአብሔርን መፈለግን እስቲ ሳልፈልግ አዳነኝ የሚለውን እስቲ አንድ ጥቅስ ስትይናንቺ ጥቅስ ግን አለሽ? አንድ ጥቅስ ያለ ፍላጎትሽ መዳንሽን የሚያሳይ ያለ ፍላጎት ሳይሆን የጌታ ማለት የእግዚአብሔር መንፈስ ነው የሚረዳን። እግዚአብሔር ነው የሚረዳን ማለት ነው እኮስ ያለ ምንም ፍላጎት ያለ ፍላጎት። እስቲ ሊዲያ ያለ ፍላጎቷ ነው የሚል እስቲ አንድ ጥቅስ አሳይ። ሊዲያ በተደጋጋሚ ይጠቀሳል። ሊዲያ ልቧን ከፈተላት ይላል። ዳግም ወለዳትም አይልም። እውነቱን ለመናገር ልቧን ከፍቶላታል። ለምን? ለመስማት ዝግጁ ስለሆነች ነው እኮስ። እስቲ ሰማ ልቧ ከፈተላት። ስለዚህ ያለ ፍላጎቷ ነው ሰማ በሳክራመንት በኩል ነው ያለ ፍላጎቷ ነው ወይ? አይ ያለ ፍላጎት ቢሆን ሁሉም ሰው እኮ ክርስቲያን ይሆን ነበር። እንደዛማ እሱን እኮ ነው የምልሽ። እናንተ ጋር ያለ ፍላጎት እኮ ነው። ምንም አይነት የፍላጎትም የፈቃድን ትብብር የለኝም እኮ ነው እያልሻለሽ። ሞነርጂዝም ምን ስትናገር አይደለም። ስለዚህ በቃ 100% የእግዚአብሔር ስራ ነው ለማለት ነው እኮስ። ከአንቺ ፍላጎት ፈቃድ የለውም የሰውየው ፈቃድ። ይሄን እኮ ነው የምልሽ። ገና አላየሽም። ሶሪ አኪ በቃ ሌላ ጊዜ ችግር የለውም። አንቺ ነው እየጮክ ነው። ኦኬ ቴንክ ዩ። ችግር የለም። እሺ አንቺ ሌላ ደግሞ ይህ የሴሚ ፔላጂያን ነው የአኪ ትምህርት የሚላየውኝ። ሴሚ ፔላጂያኒዝም የሚባል ነገር በነገራችን ላይ የለም። ያለው በራሳቸው በስፋት በራሳቸው በፕሮቴስታንቶች በተለይ በካልቪኒስቶች በስፋት መነገር የኦገስቲንም ሀፍ ትምህርት የፔላጂያንም ሀፍ ትምህርት የሆነ ነገር አድርጎ ተብሎ እንደዛ ነው ብሎ የሚያስቡት የራሳቸው የሪፎርምዶቹ ናቸው። ሪፎርምዶቹ እንደዛ ብለው ማስተማር ጀመሩ። የሆነ ወቅት ላይ የሆነ ሰማው ነፃ ፈቃድ ሰው እንዳለው የሚያስተምር ሰው ሲያዩ እነዚህማ ሴሚ ፔላጂያን ናቸው የሚል ታርጋ ይለጥፋሉ። ለምሳሌ ዮሐንስ ካሲያን የተባለ አንድ እውቅ የሆነ የኤርሲያን አባት አለ። የቅዱስ ዮሐንስ አፈወርቅ ተማሪ ነበረ እና እዚህ ጉዳይ ላይ ኢንቮልቭ አድርጎ ነበር። የነፃ ፈቃድ የጸጋ ምናምን ጉዳይ ላይ ያን ይህና አውግስትን ምናምን የተነሱበት ሰዓት ላይ የነበረ ሰው ነው እና አውግስትን የፔላጂያን ኮንትሮቨርሲ ምናምን የተነሳበት ሰዓት ላይ ጆን ካዚያን ማለት ነው። ጆን ካዚያን ዮሐንስ ሮማዊው እየተባለ ይጠራል፣ ወይም ዮሐንስ ካሲያን። እሷን በግልጽ ነፃ ፈቃድም እንዳለን የእግዚአብሔር ጸጋም ደግሞ ለድህነታችን እንደሚያስፈልገን በመናገር ፔላጂዮሳውያንን ይቃወም ነበረ። በጎን ደግሞ ኤክስትሪም የወጣውን አውግስቲኒያኒዝምንም ደግሞ ይቃወም ነበረ። ሁለቱንም ተቃውሞ ሚድል ዌውን በመያዝ ኦርቶዶክሳዊ የሆነውን ክርስቲያናዊ የሆነውን መጽሐፍ ቅዱሳዊ የሆነውን ነገር ያስቀምጣል። ስለዚህ ሰው ከነፃ ፈቃድ ውጭ አይደለም። የእግዚአብሔር ጸጋም ደግሞ ያስፈልጓል ግዴታ ለመዳን። ያለ እግዚአብሔር ጸጋ መዳን አይችልምና አሁን ይህንን ዮሐንስ ካሲያንን አንድ ሪፎርምድ ስኮላር ጠይቀው ዮሐንስ ካሲያን ሴሚ ፔላጂያን ነው ይላል። እንዴ የእናንተን ሰው ሰራሽ ትምህርት የተቃወመ ሁሉ ሴሚ ፔላጂያን የሚል ታርጋ ሊለጠፍበት ነው? እንዴ ከየት አመጣ ሴሚ ፔላጂያን ምናምን? እንዲህ የምትል ሰው ካለ መተል ታወራኝ ትችላለህ። በነገራችን
የሴሚ ፔላጂያን እንደዚህ ጋይስ በዚህ ጉዳይ እኮ ኑና አብሩኝ እያለ ነው አኬ። በዚህ ጉዳይ ማንኛውም ሰው መጥቶ ሊያወራኝ ሊሞግተኝ ይችላል እያለ ነው። ይችላል። ኢቨን አሁንም ቢሆን መተል ታውሬት ይችላል። አክሊ ቢያንስ ኢቨን ትንሽ መረዳቱ ያለው ቢሆን አሪፍ ነው። ቢያንስ ካንተ ጋር ራሱ ሲያወራ ለመደማመጥ አለበለዚያ ለዛ የተባለውን ይዘው ይመጡና ልክ እንደ ቤሊ መደራረቅ ነው። ቢያንስ ትንሽ እንትኑ ካላቸው ግን ሀሳቡ ካላቸው ሰዎች ጋር እኮ አይቻለሁ ሳወራ በቃ አትሊስት ምን እያልኩ እንደሆነ ስለሚገባቸውም ትክክል። አሁን አና ይመስለኛል ማለት ብታነበው ከዛ በኋላ መታ ይሄ ማለት ነው ብላ እንትን ትላለች። እና ሁላችሁም አንብቡት። ይቅርታና ስታነቡ አይመስለኝም ትንሽ ተከፍታ ነው ይመስለኝ በጣም አብራርቶ ስላስተማረው አኬ ማለት ነው። አብዛኛው አያነበውም እኮ ነው በቃ አብዛኛው አያነበውም። እንደ የተባለውን ነው ይዞ የሚመጣው የማንበብ አንብበው ሊሆን ይችላል። አሁን ምን አለ መሰል ምን እናርገ መሰል ይምጡና መተው ይሄ ነገር አንተ ትክክል አይደለም በዚህ ጉዳይ ተሳስተሃል የሚሉ ሰዎች ካሉ ይቻላል። ያው እንግዲህ ሜዳውን ፈረሱም ይሄ ነው እንግዲህ። ግን መጀመሪያ የጸጋ ብቻ እንትን መረዳት መጀመሪያ ከራሳቸው እንስማ። ተረድተውታል አልተረዱትም፣ ከዛ በኋላ ነው ማውራት። እንደዛ ይሻላል። ያውኑ አብዛኛው ጴንጤዎችም ካሉ ማለት ነው ሲስ ይሄ ነገር ትክክል አይደለም የሚሉ ወይንም የነሱን ጸጋ ብቻ አረዳድ የሚረዱ ካሉ መተው መሞገት ይችላሉ። ይቻላል። ፕሊዝ ያኔ እዚህ ጉዳይ ላይ ትምህርታችን ላይ እንደው እዚህ ጉዳይ ላይ በስነ ስርዓት አልገለጽከውም የሚል ሰው ካለ እኔ አሁን እስቲ ከታች ያላችሁ ሰዎች you guys ትናንት በነበረ ጄጄ ወያ አላራበታት በጥብጠኝ እባክህ መሀል ላይ ገብተህ ጄጄ ትላለህ። እግዚኦ እዚህ ከኤልያስ እየላከ ነው። ወንጌል አማኞች ካላችሁ ላኩልኝ። እስቲ እቺ ነገር ግን ታዲያ እንዴት ነው የምትታየው? እቺ ከወንድሞቻችን ጋር አንድ ሊያደርገን ነው የምትለዋ ነገር እኮ እቺ አሳሳቢ እኮ ናት። የትኞቹ እነማን? እቺ ነው አሁን ቅድም አሳየዋ እንዴ? ይኸው እዚህ ጋር ማን ነው? ካልቪኒስቶቹን ነው ጴንጤዎቹን ማለት ነው። ዳዊት ሉተራን ጠረጴዛውን ወደዛ ማዞር አለብን መሰለኝ ምናምን አለ። እንግዲህ ወደኛ መሆኑ ነው። እዛው ጋር ደግሞ አልኩ እኮ እዚህ ኮሜንት ላይ ከወንድሞቻችን ጋር አንድ ሊያደርገን ነው። እኔ እንግዲህ አሁን ከካልቪኒስቶች ጋር ይሆናል ብለህ ነው? ከነሱ ጋር መች ተጣሉ? እንግዲህ ከጴንጤው ጋር ነው የሚሆነው። አሁን የሆነ ነገር ብናገር ይደብረዋል። ሲስ አንተ እንዳትናገር ጠረጴዛ አይደለም ነበር ያለው ይዞት ሊገባ ነው እዛ መሰለኝ። እሺ በቃ አንተ እሺ ላሽ ግን በቃ አንተ ነው በጣም ከታች እስቲ ኤኒዌይ ትምህርት ትክክል አይደለም። እንደዛ የሚል ሰው ካለ ፕሊዝ የአምስቱ ሶላ የሁሉም ፕሮቴስታንት ነው። እኔ አምስቱ ሶላ በስም ደረጃ የሁሉም ፕሮቴስታንት ነው። ጸጋ ብቻ በሚለው ትምህርታቸው በጣም የሚታወቁትና ደግሞ ትልቁ ትምህርታቸው የሉትራን ትምህርት ነው። ሉትራንና ሪፎርመር ናቸው። የሉትራንና የሪፎርመር ትምህርት ነው። እኔ አሁን ሌላው ቀርቶ ጠረጴዛው እስኪዞር ድረስ ነው እየጠበቅኩ ያለሁት። እስቲ እንደ ጠረጴዛው ዞሮ እኛ ላይ እንደው ተአምር ባመጡ እንደው ደስ ባለን በእውነት ማለት ምንም በቃ እንዲህ ኤልያስ እስቲ ወይ ኤልያስ እንዴት አደራችሁ? እግዚአብሔር ይመስገን። እንዴት ነህ?
እግዚአብሔር ይመስገን አለን። ኤልያስ ሰላም ነው? ቢኒ እንዴት አለ? ረጅም ጊዜ ጠፍተሃል። ሰላም ነው አለ። አንተ ረጅም ጊዜ ከተገናኘን እንዴ እስካሁን ክርስቲያን አልሆንኩም ብቻ ብለኝ እንዳልናደድ። ከጥንት ምን ነበርኩና አንተ ሰውዬ? የምር አይ ቆይ ቀልዱ ቀልድ ነው። አይ የምር አልሆንኩም ወይስ አሁንም እዛው ነህ? ኧረ ነኝ ክርስቲያን ነኝ። እኔ አንተ ሰው ምን ክርስቲያን አይደላችሁም ልትለን ነው እንዴ? አንተ እዚህ ቁጭ ብለህ ኧረ ቢኒያም ልትባል እንዴ? ወዴት ወይ? አይ የምር እንትን ጥሩ መረዳት ያለው ልጅ ነበረ በፊትም ሳቀው ማለት ነው። እስካሁን ካልሆነ ግን በእውነት በቃ እናደዳለን። ሲሲ ብሎክ አድርግልኝ ልጅ ብሎክ አድርግና ቆይ በተነሳው ርዕሰ ጉዳይ ለማውራት ነው የገባው። ቆይ በተነሳው ርዕሰ ጉዳይ ለማውራት አይ ኧረ ቢኒን ያልኩህ እኔንማ አይደለም። አይ ቢኒንማ ኧረ ብሎክ ብቻ አይደለም ከፈለክ ያው ቢኒ ኧረ ኦኬ ነው አንተ ሲስመል የጥንት ዘመዴ ምንም አያሳስብ እንዴ አይ መልስልኝ። ኧረ የድሮ ጓዴ ነው። አኬ እንዴት አደርክ? እንዴት አምር? ይመስገን አምላክ። ሰላም ላንተ ይሁን። እንዴት አለ ወዳጄ? እግዚአብሔር ይመስገን። ትናንት እኮ ትንሽ ደከመህ መሰለኝ፣ ጥያቄም አልተቀበልክም። ነበርክ እንዴ? አዎ እንዴ እንትን ቴሌግራም ላይ የልብ ልብ ሰታይ መጥቼ ነበረ። ቴሌግራም ላይ ካመም ነበራቸው። አይ ቴሌግራም ላይ የልብ ልብ ሰተህን ነበረ። ምን ብለን ምን ጠይቁ እንዴ? ፈታ ብለህ ነው ብለህ ነበር። ግሩፕ ላይ ወራይነ እንዴ? አደ ብሮስኪ እንዴ ነሽ? አማን ነው ወይ? ይመስገን አምላክ አለን። ደህና ነህ? እግዚአብሔር ይመስገን አለን። እንኳን ደህና መጣ። ሉትራን ነህ? አይ አይደለም፣ ሪፎርም የነ ጋሽ ካልቪን ቤተሰብና አዎ በተወሰነ ይሁን አይመልከው ደረጃ በስጋማ ቤት በኩል እሺ። እና ምን አልከኝ ታዲያ? እና አይ ትናንት የተወሰነ ጥሩ ጊዜ ነበር። አክቹአሊ በእናንተ ሳይድ ሞር ሀሳቡ የተነሳበትን የተወሰነ ኦልሞስት ሙሉን ሰምቻለሁ በነበረበት ጊዜ። ግን ምንድነው ጀስት የሜንሽን የተደረጉ አንዳንድ ማስረጃዎችን የተወሰነ ሪፈር ለማድረግ ሞክሬያለሁ። ግን ፕሬዘንት በተደረጉበት መልኩ አልነበረም እንትኖቹ ሀሳቦቹ ምናምን። ኤኒዌይ ከዛ ውጭ የነበረኝ ሀሳብ ምንድነው የእናንተን ሳይድ በደንብ ስላልተወራ የትኛው ነው የሚለውም ለመሞገትም አስቸጋሪ ነው የሚሆነው። የትኛው ነው መጽሐፍ ቅዱሳዊ የሚሆነው? ምናልባት መጀመሪያ ላይ የምታነሳው መስሎ የነበረ ስለ ፔላጂያኒዝም ምናምን፣ ስለ ሰሚ ፔላጂያኒዝም፣ ኦግስቲኒዝም እነሱ ላይ የምትሄድበት መስሎ ነበር። ምክንያቱም ሳይድድ ብትሆኑ የተሻለ ነው የእናንተንም ሀሳብ ለማግኘት እንጂ በእኛ የምታውቃቸው ናቸው። በጉባኤዎቻችን የተወገዙ አስተምሮቶች ናቸው። ለምሳሌ ሰሚ ፔላጂያኒዝም። ስለዚህ ሞስትሊ እናንተ እሱ ላይ ፔላጂያኒዝም ምንድን ነው ሲሚ አንድ ወደዛ ከመግባቴ በፊት አሁን እንዳልከው ይሄ የእኛ ትምህርት ላይ ምናምን ስለዚህ ስለ ፔላጂያን ኮንትሮቨርሲ ምናምን ነገር እነሱን ያው ተራ በተራ ይሻላል ብዬ እዛው ላይ ብለም እንደተናገርኩት ቀጣይ ቀን ደግሞ ወደ እነዛ እንሄዳለን። ግን ደግሞ ዛሬ ለምሳሌ አይሚን ትናንት ለምሳሌ ስለ እናንተ ከተናገርኩት ውስጥ እንደው ማስረጃዎቹን ከፍቼ ሳይ ግን በገለጽክበት መንገድ አይደለም የሚል ነገርም ስለቀረበ እኔ ሳስተምር ከተናገርኳቸው ነገሮች ውስጥ ማለት ነው የእናንተን አሁን የሪፎርምዱን እምነት የማይወክለው የትኛው ነው? አይ እንትኖቹ እኮ አይደሉም። አክቹአሊ የሰጣቸው ማስረጃዎች የተወሰነን አንተ እንዳወራኸው የሚመስል መንገድ ያወራሉ። ግን the way ፕሬዘንት ያደረክበት መንገድ
ላይክ ምንድነው ለማስጠላት አይነት ነገር ትምህርቱን ያው አጌንስት ስለምትሆን ሞስት ፕሮባብሊ እንዲጠላ ለማድረግ የሄድክባቸው መንገዶች ናቸው ለእኔ ጎልተው የሚታዩኝ። እንዲጠላ ለማድረግ ብዬ እስቲ ምን አደረኩኝ? ለምሳሌ እኔ አሁን ሳስበው ምንድነው መሰለ እንዲጠላ ብዬ የሆነ ነገር ያደረኩ የመሰለ ትምህርቱ ራሱ ባይ ዲፎልት ሲሰማ ሊጠላ የሚችል አይነት ነገር ስለሆነ ነው ብዬ አስባለሁ፣ ከታላቅ ይቅርታ ጋር። ካልሆነ ግን እስቲ በምን መልኩ ነው እንዲጠላ ያደረኩት? እንዲጠላ የሚያስመስል ንግግሬን እስቲ ንገረኝ። ቃላቶች ራሱ በጣም ፋክተር አላቸው። ለምሳሌ ቃላቱን ለምሳሌ የነበረው ለምሳሌ ማናባህም ብትሆን ምናምን የሚል እኮ እነዚህ አይነት ቃላቶች ቦልድሊ ስትላቸው ሰው ማይንድ ላይ የሚፈጥረው አንዴ ሶሪ ይቅርታ ወንድም፣ በጣም ይቅርታ ሲስ። እሺ ማናባህም ቢሆን የሚለው ምንድነው? ምን ጉዳይ ላይ ነበር ይሄንን ቃል የተጠቀምኩት? ይሄንን ሞር ከርዕሱ ባለፈ የርዕሱ መነሻ ይሆናል ብለህ ያሰብከውን ፍሪ ዊል ጋር ስትሄድ ማለት ነው። ቦንዴጅ ኦፍ ዘ ዊል የሚለውን የሉተርን መጽሐፍ አነሳህና ኤራስመስ ለሱ የጻፈውን አጌንስት እንደነበረ በዛ ሰዓት፣ ስለዚህ የሱ ፍሪ ዊልን አለመቀበል ያንን ኢምፕሊኬሽን ይሰጣል አይነት ነውና አይደለም ነው ፕሪደስቲኔሽን ላይ ማናባህም ቢሆን ያልኩት ምንድን ነው? እግዚአብሔር አስቀድሞ የሚድኑትንም መርጧል፣ ኦልሬዲ ወስኗል። ታብታብ እያደረጋችሁ በጣም ይቅርታ ጋር ከአክሊሻ በጣም ይቅርታ ታብታብ እያደረጋችሁ እና አዳም እሺ ቀጥሉ። እሺ እግዚአብሔር የሚድኑትን አስቀድሞ ምን ብሏል? ወስኗል። የሚጠፉትንም ልክ እንደዚሁ ደብል ፕሬደስቲኔሽንን ታምናላችሁ? እግዚአብሔር አንድ ጊዜ ሲወስን የወሰነው ነው። ውሳኔው በማይሳሳት በማይለወጥ መልኩ ነው። it cannot be changed altered ሊሆን አይችልም፣ ምናምን ሊቀያየር አይችልም። ኦልሬዲ በቃ ተወስኗል። በእግዚአብሔር ዘንድ በቁጥር ልኬት እንኳን ይታወቃል ማለት ይሄ በእግዚአብሔር ዘንድ ማለት ሙሉ እውቀት ስላለ ማለት ነው። ከዛች ቁጥር ከተወሰነችው ቁጥር ማለት ነው ከድህነት አንዲት አትጎርልም፣ ከጥፋትም አንዲት አትጎርልም። ስለዚህ ለጥፋት አንዴ ከተመደብክ ማናባህም ብትሆን ከዛች ከጥፋት አታመልጣትም። ይሄ ማለት ትምህርታችሁ አይደለም። እኔ አሜን ብዬ የምቀበለው እኮ ነው። ትምህርቱን አሜን ብለን የምትቀበል እያልኩ ያለሁት ግን ወይ ፕሬዘንት የምታደርግበት መንገድ ለሰሚዎች አሁን ለምሳሌ የአንተን አስተምሮ ምናልባት ከዚህ ተቃራኒ ነው ብዬ ባስብና የአንተን አስተምሮ ፕሬዘንት ባደርገው ተመሳሳይ በሆነ መንገድ ሊያጥላላ በሚችል መንገድ ፕሬዘንት ላይ ማናባህም ማለት እኮ ምን ማለት መሰለ? ስድብ መስሎን ማናባህም ማለት እኮ ማናባህም ማለት አንዳችንም ማለት ነው። እንዳደግሞ እኔ ላይ አሁን አንዳችንም ማለት እኮ ነው። ሌላ እኮ አይደለም። ትምህርቱ ሙሉ በሙሉ እቀበለዋለሁ። ይሄንን ቀጥታ ሙጦ ነው ካልክ ዘን በቃ እኔ የሚከብደው ማናባህ የምትለው ቃል አይደለችም እንዴ፣ የሚከብደው ቃል ትምህርቱ ነው። አንድ ኤልያስ ከይቅርታ ጋር እኔ ጣልቃ ልግባና ኢንተራፕት ላቋርጣችሁና ኤፊ ዌልካም እንኳን ደህና መጣ ኤፊ ስላለ እኔ አንተ ጸጋ ብቻ ያስተማርከውና እስቲ ቆይ በእኛ ሳይድ ያለው የጸጋ ብቻ ትምህርት አንድ ነው የሚለውን እስቲ ከኛዎቹ ደግሞ ጸጋ ብቻ ሲምፕል ዴፊኒሽን ሰምተን እንትንና አሰማለሁ። ጋይስ እየተቆራረጥኩ ነው። ታብታብ ያደረጋችሁ ኤፊ እንኳን ደህና መጣ። ትሰማለህ በደንብ ሲሲ ኤፊ አለ ሲሲ አለው እግዚአብሔር ይመስገን። ሊንክ አድርጉለት ወይንም ስቶሪ ምናምን ነገር አድርጉለት፣ ሰው መጥቶ እንዲያው ሪፖስትም አድርጉለት። ተወዳጆች ሼሩን ከፍ አድርጉት። በአንድ ሺህ ምናምን ነገር አስገቡት። በነገራችን ላይ ማለት ነው እዚህ ላይ አንድ ነገር መናገር የምፈልገው ነገር እንደው ይሄ ስድብ መስሎ ነው እንጂ ቃሉ እውነቱን ለመናገር ስድብ አይደለም። ስድብ በፍጹም የማንም ሰው ላይ የስድብን ቃል መናገር አልፈልግም ጭራሽ አይደለም። በዚህ ደረጃ መንፈሳዊ ጉዳይና በየትኛውም ጉዳይ በዕለት ተዕለት ህይወቴም ስድብን አለመናገርን አልወድም። እኔ ግን ስድብ ካልከው ግን እነ ሉተር እነ ጆን ካልቪን አባቶቻችን ላይ የትዕቢት ነገርን የተናገሩት ነገር በጣም ክፉ ነው። እንደውም እሱ ያበሳጫል። ማሳየ
እነ ጆን ካልቪን ሉተር የተናገሩት እሱ እንደሆነ ይከብዳል። አክሊልሻ እሱን እንተውና ወደ ቶፒኩ እንምጣ። አሁን እሱን ዊኬንድ ወደ ወደ ትምህርቱንማ ቀጥታ የምቀበለው ነው አለ እኮ እሱ። አይ ማናባም ቢሆን ምንም አታመጣም። አንዳንዴ በቋንቋ ውስጥ ይባላል፣ ስድብ አይደለም። ትምህርቱ ላይ አንተ ማታ ፕሬዘንት ያደረግከውና ለምሳሌ ፊ ስላለ እስቲ ለምሳሌ ሐዳሲያኖች እንትን ጸጋ ብቻ ብለው ሲተረጉሙና ማታ አኬ ወይንም ሰሞኑን አኬ እያነሳ ያለው ሐሳብ አንድ ነው የሚለው ለወንድማችን ኤፍሬም እኔ ልጠይቀውና ከኤፍሬም እንስማና ወደ አንተ እንመጣለን። ኤፊ ማይክን ከፍታ አድርጋ መቀጠል ትችላለህ። ሲሲ ሆነስትሊ ስፒኪንግ የአኬን አላየሁትም። እሱ ላይ እንትን ያሉትን ሰዎች ጽሁፍ ነው ያየሁት እንጂ አኬ እንዴት ሪፕሬዘንት እንዳደረገው አላወኩም። ጸጋ ብቻ የሚለውን ምናልባት ሃይላይት ከሰጠኝ ኦፍ ኮርስ ሀሳብ ልሰጥበት ይችላል። እሺ አኬ 1-5 ደቂቃ ሃይላይት ልሰጠን ትችላለህ? እሺ አሁን እችላለሁ ማለት የጸጋ ብቻ ሰላም ብያለሁ። አኬንም አንቲሽ የሚስበኝ ነገር ሲኖር ነው። መቼስ ነገር እንዳለ ጠርጥር ያለው ስብራችሁም ሰላም ናፍቀኸኝ ነው። እኔ በየት ኤፋ እስኪ ከብሎክ ፍታኝ ሰላም ልበል። አካውንትህንም ሰጠኝ ብዬ እኮ ዘጋኝ ባለፈው ልዘጋ ስትል ኮሜንት ላይ ልበል። ኧረ ኤፋ አሁን የድሮ ፍቅራችን ይመለስና ከብሎክ ፍታኝ ሰላም እንባባል። እሺ ፈታለሁ። አንቺ ደግሞ ጾም ነው፣ እናንተም ጾም ሊገባ ነው፣ የኛም ጾም ላይ ነን። ይቅር ለእግዚአብሔር። የኛ እኮ ገባ ወጣ የለውም፣ ሁሌ ጾም ላይ ነን እኮ። ያው በ30 ገብቶ በ2 ይወጣል ብዬ ነው ይፋይ። አይ አይደለም። እሺ በቃ ሌላውን ጭውይተውና አሁን ከብሎ ከተኝ። እሺ ፈታለሁ። ሌላ ችግር ውስጥ ልገባ ነው። ይፋይ ሰማ 2 ወር እንዳያስለቅስ ትላለህ። እሺ አይ ስቀልድ ነው ግን ይፋ ሰላም ላንተ ይሁን። እንዴት አለ ወዳጂ? ሰላም ብያለሁ። እኔ ጸጋ ብቻ የሚለው ትምህርት እንግዲህ ትናንት ብትኖር መልካም ነበር። ምክንያቱም አኬ እየተሰማኝ አይደለም፣ እኔ ጋር ብቻ ነው። እየተሰማ አይደለም ጋይስ? ለኛ ይሰማል። ይፋ ድጋሚ ሞክር። አሁን መጣው። እሺ ቀጥልሽ። እሺ የተሰማ ከሆነ አሁን ሰላም ላንተ ይሁን ነበር ያልኩ። ትናንት ብትኖር መልካም ነበር። ያው ነገሩን ሙሉን በደንብ ለመያዝ ማለት ነው። ሰፋ ያለ ጊዜ ወስደን የተማማር ነው። በቃ ጸጋ ብቻ የሚለው በሐዳሲያኑ ዘንድ ልክ ሲነሳ በዚህ በካልቪኒስቶቹ ዘንድ በሉተራኖቹ ዘንድ በምን መልኩ ትምህርቱ እንደተጀመረ እና ምን ማለትም እንደሆነ ከመዛግብቶቻቸው ከነ ማርቲን ሉተር ከነ ጆን ካልቪን በሉተራን በኩል ካሉ ኮንፌሽኖች ፎርሙላ ኦፍ ኮንኮርድን ኦግስበርግ ኮንፌሽንን እየጠቀስን በካልቪኒስቶቹ በኩል ደግሞ ከራሱ ከጆን ካልቪን ከጠቀስን በኋላ ከካልቪኒስቶቹ በተለይ ካኖንስ ኦፍ ዶርትን በመጥቀስ የቤልጂ ኮንፌሽንን እንዲሁም የዌስትሚኒስተር ኮንፌሽንን እየጠቀስን እዚህ ነፃ ፍቃድ ላይ ያላቸውን ትምህርት አይተናል። ሰፋ ያለ ጊዜ ወስደን ማለት ነው። ስለዛ በሰዓቱ እዛው ብትኖር ሞድ የተሻለ ነው። ግን ጠቅላላ ያለው ነገር ምንድነው ካልከኝ እዚሁ ጋር አይ እንዲህ አይደለም ምናምን የምትለው ነገር ካለ የተወሰነ እየተነጋገርንበት ስለምንሄድ አጠር አድርጌ እዚሁ ጋር ልናገር። ይህም ምንድነው አንድ ሰው ከታች ግሬስ አለውን የሚለውን ጸጋ ብቻ የሚለውን ኤክስ አደረገና ጸጋው በእምነት የሚለውን ራይት አደረገና ይህ ጥሩ የተሻለ አገላለጽ ነው በነገራችን ላይ። ኤኒዌይስ ጸጋ ብቻ የሚለው ትምህርት ልክ ሲነሳ አነሳሱ የሞነርጂዝም እምነትን የያዘ ነው። ሞነርጂዝም ምንድነው? ሰው ለመዳን ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም ማለት መስራት አይችልም፣ መልካም ስራ ስለሰራ ይድናል ምናምን ማለት አንችልም እየተባለ አይደለም። እሱ ብቻ ሳይሆን ከዚህ ልጀምር ባይሆን እኔ ትናንትም እዚህ ቤት ተናግሬው ነበረ፣ ላይቭ ላይም ደግሜው ነበረ፣ ዛሬም በቃ እዚህ ልሰልሰው። ጸጋ ብቻ የሚለውን ትምህርት የምንቃወመው ጸጋ ብቻ የምትል ቃል ስላለች እንደው ቃሏ ደበራን አይደለም ብያችሁ ነበር። እንዳትረሱት ፕሊዝ። የምንቃወምበትን ዋናው ምክንያት ማወቅ አለባችሁ። እሺ ጸጋ ብቻ የሚለውን የምንቃወመው ለምሳሌ ጸጋ ብቻ የሚለው ትምህርት ማለት ነው። አይ እኔ እንደው በመልካም ስራ አይደለም የዳንኩት ቢል አንድ ሰው
እንደው መልካም ስራ ኖሮኝ ህግን ፈጽሜ ነው በፍጹም እንደዛ አይደለም የዳንኩት። ይልቁንም እንዲያው በጸጋው ነው የዳንኩት። እግዚአብሔር ልጁ ኢየሱስን ላከልኝና ስለዚህም ልጁን እርሱም ኢየሱስ ክርስቶስን በማመን ዳንኩኝ። ግን ፈልጌ ፈቅጄ ማለት ነው ዳንኩኝ እንዲሁ በጸጋው እንጂ እኔ ምንም ህግን ፈጽሜ ምናምን አይደለም ብሎ ቢናገር ይህንን ለመናገር ደግሞ እንደው ህግን በመፈጸም አይደለም በስራ አይደለም እንዲያው በጸጋው ብቻ እኔ ዳንኩት ብሎ ቢናገር ለምሳሌ ይሄ ምንም ክርስቲያናዊ ነው ሐሳቡ ምንም ችግር የለብንም ማለት አትሊስት አንከራከርም። መልካም ስራ በመስራት እንደዛ አይደለም የዳንኩት ብሎ ቢናገር ስለዛ ጸጋ ብቻ ሲል ብቻ የምትለው ቃል መልካም ስራን ምናምን ይሄ ህግን መፈጸምን ምናምን ገለል የሚያደርግ ከሆነ መጀመሪያ ላይ ገና ወደ ድህነት ስትመጡ ማለት ነው ወደ ድህነት ስትመጡ መልካም ስራ ታይቶላችሁ ወይም ታይቶባችሁ አይደለም የዳናችሁት ወይም የእግዚአብሔርን ጸጋ የተቀበላችሁት ህግን በመፈጸም አይደለም እኮ እኛስ ምን አለን ይላል ከታች እኮ እሱን ነው አያ አታውቁትም ብዙዎቻችሁ ስለዛ እሱን እየነገርኳችሁ ያለሁት አንዴ ጠብቁኝ በደንብ እሺ እንደዚህ ብትሉ ችግር የለብንም አንድ ሰው መልካም ስራን በመስራቱ የእግዚአብሔርን ጸጋ ተቀበለ አይባልም ይባላል እስቲ ከእናንተ ውስጥ ማን ነው እኮ ብለን እኮ ጠየቅን ከእናንተ ውስጥ ማን ነው መልካም ስራን በመስራቱ ከእግዚአብሔር ጸጋን የተቀበለ ወይም የእግዚአብሔርን ጸጋ ያገኘው በመልካም ስራው የሆነ ማን ነው በመልካም ስራችሁ ምክንያት ከሆነ የእግዚአብሔርን ጸጋ የተቀበላችሁት ያ ጸጋ አይባልም ጸጋ ማለት ስጦታ ማለት ነው መልካም ስራ ታይቶ ድርጊት ታይቶ ህግን መፈጸም ታይቶ ከተሰጠ እሱ ጸጋ አይደለም ሽልማት ደሞዝ ነው እንደ ዕዳ ነው ለሚሰራ ምንድነው ደሞዝ ነው የሚሰጠው አይደለ ስለዛ ጸጋ ራሱ ጸጋ መሆኑ ይቀራል ስለሰራው ነው ጸጋዬን ተቀብዬ ዳንኩት የሚል ሰው ካለና ማንም ሰው እንዲህ ብሎ የሚናገር የለም እንዲህ ብሎ የሚናገር ካለ ምንድነው በጣም በራሱ ሊኩራራ የሚችል አይነት ሰው ይሆናል በውስጥ ማድረግ የሚጀምር ሰው እኔ በራሴ ዳንኩት ብሎ መኩራራት ይጀምራል እና እንደዛ አይደለም ስለዛ ያለ ስራችን እኛ ምንም ገና ኃጢአተኞች በደለኞች ሳለን በበደላችን ሙታን በነበርንበት ጊዜ እግዚአብሔር አምላካችን ግን ካለው ፍቅር የተነሳ ከልጁ ከኢየሱስ ጋር ሕይወትን ሰጠን እንዴት ልጁ ኢየሱስ ሞቶ ተነሳ ስለዚህ እኛ አምነን ስንጠመቅ ከልጁ ከክርስቶስ ጋር እሺ አንድ በመሆን ከጌታ ጋር አብረን እንነሳለን ከሞት ወደ ሕይወት እንመጣለን አዲስ ሕይወትን እናገኛለን ያለ እኛ ስራ ጸጋ ብቻ ብሎ ለምሳሌ አንድ ሰው ሲናገር ቃሉን የተጠቀመው አይ ያለኔ መልካም ስራ ብሎ ቢናገር ክርክር ውስጥ አንገባም ብያችሁ ነበር ትላንትም እዚህ ቤቱ እያችኋለሁ ማታም ላይቫችን ላይ ይህንን ነገር ተናግሬያለሁ ዛሬም ሰልሼዋለሁ ታዲያ ለምንድን ነው ጸጋ ብቻ ነው የምትቃወሙ አክሊል ካላችሁኝ አነሳሱ ይሄ ጸጋ ብቻ የሚለው ትምህርት ሲነሳ ትምህርቱ ይሄ ብቻ አይደለም ጉዳዩ ፈቃድ ጋርም ይሄዳል ፍላጎት ጋር ይሄዳል ምን እያልኳችሁ ነው ስድናው በመልካም ስራ አይደለም ህግን ፈጽሜ አልዳንኩም እኔ ጌታ ብቻ ነው ጸጋውን እንደው እግዚአብሔር አምላክ ራሱ ነው በልጁ በኩል የሆነውን ይሄንን ጸጋውን ሰጥቶኝ የዳንኩት ግን ለመዳን ግን አዎ እኔም ፈቅጃለሁ እሺ ብያለሁ አምኛለሁ ጌታ ኢየሱስ ሰውን ለማዳን ሲመጣ የሚያምኑትን ሊያድን ነው እንጂ አስቀድሞ የወሰነባቸውን የሆኑ ሰዎችን ለማዳን አይደለም እንደዛ ይልም መጽሐፍ ቅዱሳችን እግዚአብሔር ለማዳን አስቀድሞ የወሰናቸውን ፕሬደስቲን ያደረጋቸውን እነሱን ለማዳን መጣ ሳይሆን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ተብሎ እንደተነገረ በቃ የሚያምን ሁሉ እንዲድኑ ነው ስለዛ እኔ ማመን እችላለሁ ነው የኔ ፈቃዴ አለ የእግዚአብሔር እርዳታ ያስፈልገኛል አዎ ፈቃዴ ግን ሙሉ በሙሉ አልጠፋም ወይም አልሞተም ፈቃዴ ሙሉ በሙሉ አልሞተም ነፃ ምንድነው ይቅርታ ጸጋ ብቻ የሚለው ትምህርት ግን በሪፎርምዶቹ ዘንድ ሆነ በሉተራኖቹም ዘንድ ሲጀመር የተጀመረው በምን መልኩ ነው ሰው ነፃ ፈቃድ የለውም ስለዚህ በቃ ነፃ ፈቃድ ስለሌለው እግዚአብሔር መንፈሱን ልኮ ያስቀድሞ የወሰናቸው ሰዎች ስላሉ እዚህ ለድህነት ማለት ነው ለድህነት አስቀድሞ የወሰናቸው ሰዎች ስላሉ እግዚአብሔር ለነሱ
ምንም መፍቀድ አይችሉም። ምን አይችሉም? ያለ ፍላጎታቸው ያለ ፈቃዳቸው ገና ማለት ነው። ምንም ሳይፈልጉ ሳይፈቅዱ መንፈሱን ልኮ ዳግም ወልዷቸው ወይም ደግሞ ወደ ህይወት አምጥቷቸው ምናምን እምነትን ይሰጣቸዋል። ራሱ ነው እምነትንም የሚሰጣቸው። በዚህ ውስጥ ነው። ከዛ ራሱ በሰጣቸው እምነት ደግሞ ጽድቅንም ደግሞ ያላብሳቸዋል። እንደዚህ ነገር አድርጎ ያድናቸዋል የሚል ትምህርት ነው። ጸጋ ብቻ። ስለዚህ ሙሉ በሙሉ የእግዚአብሔር ስራ ነው። አሁን የእግዚአብሔር ስራ ነው የሚለው ምንም ላይጸን ይችላል፣ ምንም ላይከብደን ይችላል። የእግዚአብሔር ስራ ነው፣ የድህነት ስራ ሙሉ በሙሉ የእግዚአብሔር ስራ ነው ሲባል እኮ ለእኛም እኮ ችግር ላይኖርብን ይችላል። ግን እነዚህ ሰዎች ግን ሙሉ በሙሉ የእግዚአብሔር ስራ ነው፣ ሞነርጀስቲክ ነው ድህነት ብሎ ሲናገሩ ከእኛ መፍቀድም የለም መፈለግም የለም ንስሐ መግባት የለም። ምክንያቱም ይህን ሁሉ ነገር ማድረግ አንችልም። ሙሉ በሙሉ ስለሞትን ቶታሊ ዲፕሬቭድ ስለሆንን ነፃ ፈቃዳችን ስላጣን ይላሉ። ስለዚህ የሚያስፈልገው ያንተ ፈቃድህም ፍላጎትህም ምናምንም አይደለም፣ ጸጋ ብቻ። አየው፣ ጸጋ ብቻ። አነሳሱ እንደዚህ ነው። እዚህ ላይ ነበር እንትን ያለ። ይህንን የሚቃወም ሰው ካለ አይሚን እሺ፣ ጸጋ ፕላስ ምንድነው? የሚያድንህ ከሆነ ጸጋው ነው የሚያድንህ። ግን ጸጋውን ግን እንዲያድንህ ግን መቀበል አለብህ ነው የተባለው። ይህ መደመር፣ መቀነስ፣ ማባዛት፣ ማካፈል ውስጥ አትግቡ። ይልክ እንደ እስላሞች ማለት ነው። አረባ ከሲስ እንዴ ቆይ ተረጋጋ እንጂ መደመር መቀነስ ምናምን ውስጥ አትግቡ። ፈቃዳችን ያስፈልጋል ሲባል ስለዛ እንደምር እንቀንስ ምናምን እንደዚህ ነገር ውስጥ አትግቡ። አንዳንድ እስላሞች ስለ ስላሴ ስትነግሯቸው አሃ ስለዛ አንድ ሲደመር አንድ እኩል ይሆናል አንድ እያላችሁ ምናምን እንደሚሉት ምንድነው በአጭሩ ስታፕ ቲንኪንግ ላይክ ሙስሊምስ። የተገለጠውን ብቻ ትቀበላለህ ነው። እሺ ቀጥል። እሺ እና እዚህ ላይ ይሄን ነበር እንትን ያልኩት። ኦኬ አይ ትንሽ እንደሰማሁት ዋና ሀሳቡ ጸጋ ብቻ የሚለውን ሀሳብ ነው ያስከው። ከዛ በኋላ ግን አይ ቲንክ የተለያዩ ትራዲሽኖች ላይ ያለውን እንትን ነው ብሬክዳውን አርገህ ያብራራኸው ማለት ነው። ጸጋ ብቻ የሚለውን ከያስክ በኋላ ን ወደ እምነት ሄደሃል። አይ ቲንክ እምነት ብቻ የሚለው ሀሳብ ላይ ምክንያቱም ያው ማመን ራሱ መሰጠት ምናምን የሚለው ከእግዚአብሔር የሚሰጥ ነው ምናምን የሚለው ሀሳብ ያለው ያው እምነት ላይ ብቻ ስለሆነ ማለት ነው። ትንሽ እንትን የሆኑ ነገሮች አሉ። ለአርቲኩሌት አድርገዋል በራስ መንገድ እንደዛ ብዬ አምናለሁ። ግን ጸጋ ብቻ ሲባል ምንድነው? እኛ ጸጋ አሁን እንዳልከው አይደለም። አንተ እንዳልከው አሁን ዶክትሪን እንትን ዲኖሚኔሽናል ተች አለው ያንተ አቀራረብ ማለት ነው። እንዳልኩት አርቲኩሌት ስታደርግ አንተ በምትፈልግበት መንገድ ነው አርቲኩሌት ያደርገው። የተለያየ ቪው እንዳለ አትሊስት ታውቃለህ ብዬ አምናለሁ። ቅድም ባልከው ፍቃድን በተመለከተም ራሱ ፍቃድ እምነትን በተመለከተ ራሱ ማለት ነው። እሱን ተናገር ያለው የተለያየ ሀሳቢ እንዳለ ትናንት እንትን የአርሜኒያኖችንም ምናምንም አንስቼ ሳስተምር ስንማማር ነበረ። ጃኮብ አርሜኒዮስ ተነስቶ ያደረገውን ስለ ሪሞንስትራንቶችም አንስቼ ካነንስ ኦፍ ዶርትስን የተነሳበትን ዋናውን ምክንያት አንስቼ እነዚህን ሁሉ ነገር ሄደንባቸዋል። አሁን የተናገርኩት ሲጀመርም አሁን ሀሳቡ ማለት ነው ይሄ ነገር የተነሳው በሉተራንና በሪፎርምዶቹ ዘንድ ተብሎ ነው የተነገረው እኮ። አሁን ስለነሱ ነው እየተወራ ያለው። አሁን ስለነሱ ሳወራ የተሳሳትኩት ነገር ካለ እዚህ ጉዳይ ላይ ይህንን እንዲህ አይሉም የምትለኝ ነገር ካለ አውጥተን በማስረጃ ማውራት እንችላለን። እያወራ ያሉት ስለነሱ ነው። የእናንተን እምነት ደግሞ አንተ ትነግረናለህ፣ ችግር የለም። የጴንጤዎችን ትናንትም ተናገር ያለው ጴንጤዎች እስከማውቀው ብያለሁ ይህንን ነገር አይቀበሉም። አይ እንቀበላለን የሚልም ካለ ግን እነዚህ ኮንፌሽናል ስላልሆኑ በነዛ ደረጃ በእነዚህ በሪፎርምዶቹ በሉትራኖቹ ደረጃ እንደዛ ኮንፌሽናል ምናምን የሚባሉ ስላልሆኑ ስለነሱ እንዲህ ማለት አልችልም። የራሳቸውን እምነት ራሳቸው ይናገራሉ ብዬ ነው የዘጋሁት ትናንት። ስለዛ የራሳችሁን እምነት መናገር ከፈለግ የጴንጤዎች እዚህ ጉዳይ ላይ ያላችሁን እምነት ይቻላል መናገር ትችላለህ። መጀመሪያ ግን በዚህ በሉተራኑና በሪፎርምዱ ዘንድ በቃ ፕሮቴስታንቲዝም ሲነሳ ያለው የነበሩት ማለት ነው ዋናዎቹ እነዚህ ናቸው። በእነሱ ዘንድ ግን ጸጋ ብቻ የሚለው ትምህርት አሁን ቅድም እንዳልኩት ሞነርጀስቲክ የሆነ መንገድን የሚከተል የሰውን ፍላጎትም ነፃ ፈቃድም
ያገለለ አይነት ነገር እንደሆነ ግልጽ ነው። እሱን በማስረጃ እያወጣሁኝ ማሳየት እችላለሁ። የቅድመ ውሳኔ ትምህርታቸውም እዚሁ ላይ የተመሰረተ ስለሆነ በዛው የቅድመ ውሳኔና የነጻ ፈቃድ ትምህርታቸውን እያወጣሁኝ ከመዛግብቶቻቸውን እየገለጥኩ ላሳየህ ይችላል። አንተ ደግሞ አይ እንደዚህ ብሎ አያስተምሩም ካልክ ማሳየት ይችላል። አሁን አያስተምሩም እንደዚህ ብለህ ተናግረሃል እያልኩ አይደለም፣ ያለውን ሁኔታውን ነው ጠቅላላ አድርገን እንደዛ እንየውና የጴንጤዎቹን ቀስ ብለን ማየት እንችላለን። እንትንና ልክ ደሴም አኬ ኢንተራፕት ሳታደርገው ዘሴም የሆነ ደቂቃ ይወሰድና ያው ሶላ ጸጋ ብቻ የሚለው አንደኛው የሁሉም ፕሮቴስታንት አንደኛው ኮርነር ስለሆነ ኤፊ ደቂቃ ወስዶ የተነሳው በሪፎርምድ እና በሉተራኑ ሳይድ ስለሆነ እኮ አሁን ይሄ እንዳይኳኳል ይሄ ነው። አንደኛው ኮርነር ነው ከአምስቱ ኮርነር ሁሉም የሚስማሙበትና የሚቀበሉት አንደኛው ኮርነር ነው። እስማማለሁ የሚል ከሆነ እሺ መጀመሪያ ይገረን። እሺ አሁን በእነሱ የሪፎርምዶችና ምንድነው መሰላኪ አሁን እስማማለሁ ይቀጥል ፕሊዝ እስማማለሁና እስማማም እንዳልል የሚያደርገው መሰል አምስቱ ሶላዎች የፕሮቴስታንት በቃ መሰረት ናቸው እንደምታውቀው ማለት ነው። እዚህ ፕሮቴስታንቲዝም ሴክት ውስጥ አምስቱ ሶላዎችን ማይቀበል የለም። አምስቱ ሶላዎችን እንቀበላለን፣ ሁሉም ነው የሚቀበለው። ግን ምንድነው መሰል አሁን ቀበላለው አልቀበልም አንተ ያልከውን እንዳልል አንተ አርቲኩሌት አድርገህ ስታዘጋጀው ያዘጋጀው በራሳቸው አምስቱ ሶላዎችን ኦብቪየስ ጸጋ ላይ ብቻ ነው። አይ ቲንክ ሶላ ግራሺያ ወይ ግሬስ አሎን ላይ ነው ትኩረት አድርገህ እንትን ያልከው መሰለኝ። ግን እሱም ብሬክ ዳውን ስታደርገው ምንድነው ዲኖሚኔሽናል የሆኑ እንትኖችን ተጠቅመሃል። በጣም ዲቴይል ሄደህ ማለት ነው። እና እዛ ዲቴይል ላይ ያነሳው ሀሳብ ላይ አሁን ትክክል ነው አይደለም እዛ ላይ አልሰጥም። ግን በአጠቃላይ ሶላ ስክሪፕቸራል ወይም አምስቱ ሶላዎች ላይ ጸጋ ብቻ ላይ በተለይ አንተ ባነሳው ሀሳብ ላይ ግሬስ አሎን ላይ ማለት ነው እዛ ላይ ሀሳብ መስጠት እችላለሁ። እንዴት ነው የምንረዳው ያንን የሚለው ማለት ነው። ግን እንዳልኩ አሁን ከዚህ ጀምረህ ጸጋው አንተ ቅድም በሄድክበት ፎርማት ማለት ነው እምነት ብቻ የሚለው ጋር ሄደ እምነት የሚለውን አንድ አይነት ስምምነት ቢኖረንም ግን ወደ ውስጥ ደግሞ በጣም ብሬክ ዳውን አድርገው ለምሳሌ ሰውየው አይደለም እምነት የተሰጠው ነው እንደዚህ አይነት ነገሮችን በጣም እንትን ሄደዋል አንተ እና በጣም በዝርዝር አንተ ኤክስፕሌን ባረከው እንትን አሁን እንዳልኩ ቅድም ዲኖሚኔሽናል ተች ስለሚኖረው እንዲህ ነው እንደዛ ነው አለ። ጥሩ የሚሆነው ምንድነው እንዴት ነው የምትረዱት ጸጋ ብቻን ለምሳሌ አምስቱ ሶላዎችን በተለይ ደግሞ አሁን እየተነሳ ያለው ጸጋ ብቻ ስለሆነ ጸጋ ብቻ የሚለውን እንዴት ነው የምትረዱት የሚለውን እሱም ብቻ ብናገር ነው የሚሻለው። እንዳልኩት አንተ በጣም ዲቴይል ስለሄድክ ማለት ነው። እኛ ጸጋ ብቻ የምንለው ኦብቪየስ መጽሐፍ ቅዱስ ይሄን በጣም በግልጽ ይናገራል። ቅድም አንተ ስትል እንደነበረው ማለት ነው ጥቅሶች አሉ። በጣም በርካታ ጥቅሶች ነው ያሉት። ግን በዋናነት የሚጠቀሱ ላይ 5-6 እንደዚህ ጥቅሶች አሉ። ለምሳሌ ኤፌሶን 2:5 ላይ ታውቃላችሁ በበደላችን ሙታን ሳለን ይልና ከክርስቶስ ጋር ሕያዋን አደረገን የዳነው በጸጋ ነው ይላል። እንደምታውቁት ሮሜ 3ም ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ይልና በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እና እንደዚህ አይነት ጥቅሶች በጣም በርካታ ናቸው መጽሐፍ ቅዱስ በጸጋው እንደጸደቅን ማለት ነው። እና በጸጋው ብቻ ነው የጸደቅነው ስንል ምን እያልን ነው? እኛ ያዋጣነው ነገር የለም እያልን ነው። ኦኬ ከእግዚአብሔር የተባበርነው ነገር ይህም ብሬክ ዳውን መደረግ አለበት። ያዋጣነው ነገር የለም ሲባል ምን ማለት ነው? ሮሜ 3 ራሱ አሁን እኔ በሃይላይት እንትን ያስቀመጥኩት ሲናገር ምን ይላል? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይልና እርሱም ለሚያምን ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ልዩነት የለምና ይልና ሁሉ ኃጢአት ሰርተዋል አለ፣ እግዚአብሔርም ክብር ጎሏቸዋል አለ። እሺ ሁሉ ኃጢአተኛ ነው፣ እግዚአብሔርም ክብር የጎደለው ነው። ካዲያ ምን ሊሆን ነው? በኢየሱስ ክርስቶስ በሆነው ቤዛነት በኩል ይልና እንዲያው በጸጋው ይጸድቃሉ። በቃ ሁሉ ክብር ጎሎታል፣ ኃጢአተኛ ነው ሁሉ። ስለዚህ ተስፋው ምንድን ነው? የእግዚአብሔር ጸጋ የሚባል አለ። በክርስቶስ ኢየሱስ በኩል በሆነው ቤዛነት በኩል እንዲያው ነው የሚለው፣ እንዲያው በጸጋው ይጸድቃሉ። ይሁን ያዋጣነው ነገር የለም። እሱ ጸጋ ሰጥቶን እኛ ደግሞ የሆነ ነገር አምጡና 75% እና 25% ምናምን ተባብለን አይደለም።
ጸጋው ነው፣ የተገለጠ ጸጋ አለ። እንደውም ለምን ተገለጠ ስትል እዛው ቀጥሎ ሲያብራራ እርሱም ይልና እግዚአብሔር በእምነት የሚገኝ በደሙ ማስተሰሪያውን አድርጎ አቆሞ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ በሰው ሳይሆን በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እግዚአብሔር ጽድቁን ማሳየት ፈልጓል። በማ ችሎታ? በራሱ ችሎታ። ከዛስ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ጽድቁን ማሳየት ፈልገዋል። በኢየሱስ የሚያምነውን ለማጽደቅ ማለት ነው። ከዛ ትምክህት ወዴት ነው አለና ሁሉ ቀርተዋል። በየትኛው ህግ ነው? በስራ ህግ ነው አይደለም፣ በእምነት ህግ ነው እንጂ ሰው ያለ ስራ ይልና በእምነት እንዲጸድቅ እንቆጥራለን ይላል። አሁን እዚህ ጋር እንደምናየው ምንድነው እኛ ጸጋ ብቻ ስንል ምን እያልን ነው? እኛ የዳነው መጽሐፍ ቅዱስ በግልጽ እንደሚናገረው በእግዚአብሔር ጸጋ ነው። እኛ ኮንትሪቢዩት ያደረግነው ነገር የለም። ራሱ ሊያድነን ወደደ። እኛማ በሞት ነበር፣ ሁላችን ኃጢአት ሰርተናል፣ የእግዚአብሔርም ክብር ጎድሎን ነበረ። ከዛ የገዛ ክንዱ መድኃኒት አመጣችለት እንደሚል ትንቢት መጽሐፍ ፈልጎ አጥቶ ነበረ። በሰው ልጆች መካከል የጽድቅን ጥያቄ አዳም አጉድሏል። የጽድቅን ጥያቄ የሚመልስ ሰው አልተገኘም። ሰው የጽድቅን ጥያቄ የሚመልስ ሰው ቢፈልግ ሳያገኝ ሲቀር የገዛ ክንዱ መድኃኒት አመጣችለት እና አይ በቃ ሰው የጽድቅን ጥያቄ መመለስ ስላልቻለ እኔ ሰው ሆንና የጽድቅን ጥያቄ መልሼ ወደ ነበረ ክብሩ ሰውን መልሳለሁ አለና አምላክ ሰው ሆነ። ድህረ ዓለም ከድንግል ማርያም ተወልዶ ማለት ነው። ኦኬ ሶ የጽድቅን ጥያቄ መለሰ። አሁን በጸጋ ብቻ ስንልኛ የእግዚአብሔር ጸጋ ብቻ ነው ያዳነን። ሌላ ነገር እኛ ያዋጣነው ነገር የለም። ለዛ እኛ በሞት ነበርን ያለ ነው። ኃጢአት ሰርተን ነበር። የእግዚአብሔር ክብር ጎሎን ነበር። የእግዚአብሔር ጸጋ ግን እንዲሁ ተገለጠና አዳነን ነው ምንለው እኛ። ሶ ጸጋን በተመለከተ የምንለው ይህንን ነው። ጸጋን የምንለው እሺ፣ እምነት ያንን ጸጋ ሰው በምን ይቀበላል? ያንን ጸጋ ሰው በእምነት ይቀበላል። ያንን ጸጋ የሚቀበል ጸጋው በእምነት አድኗቸዋል አይደል የሚለው? ጸጋው አድኗል። በምንድን ነው ያዳነን? በእምነት አድኖናል። አሁን ቅድም ብሬክዳውን ሲደረግ ቅድም ዲኖሚኔሽናል ተች ያለው ያልኩ የነበረው እሱ ነው። ለምሳሌ በእምነት ጸጋው አድኖ እምነት ውስጥ እንዴት ነው ስትል የኔ ኦቬስ ነው። እኔ አሁን ፔንቴኮስታል ስለሆነ ትራዲሽኔ እንደምታውቀው ጸጋ አለ። የኔ ስራ የለበትም። ማንም እንዳይመካ አለ ጳውሎስ። ማንም እንዳይመካ ከእናንተ አይደለም አለና እንደውም የእግዚአብሔር ስጦታ ነው አለ። ኦኬ ይሄ የእግዚአብሔር ስጦታ ነው አለ። ስጦታው የእግዚአብሔር ነው። በቃ የኛ ምንም ነገር የለም። በደህንነት ስራ ውስጥ የኛ አስተዋጽኦ ምንም የለም። ያንን ግን የምንቀበለው እኛ በእምነት ነው። ከኛ ኤክስፔክት የሚደረገው ምንድነው? ቅድም እንዳልኩት መቀበል ኤክስፔክት ይደረጋል። እግዚአብሔር ስጦታ አለ፣ መቀበል አለ። ለመቀበል ደግሞ ኦፍ ኮርስ ፍቃዳችን የኛ ፍቃድ አስፈላጊ ነው። በጣም ኢምፖርታንት ነው ለመቀበል። በእኔና አንድ ባልዳነ ሰው መካከል አቁመህ አንድ መሐመድ በሚባል ሰውና በእኔ መካከል ያለ ልዩነት ምንድን ነው ካልክ ሁለታችንም ተከፍሎልናል። የእግዚአብሔር ልጅ ኢየሱስ ለሁለታችንም ነው የሞተው። ዓለምን ወዶ አንድ ልጁን ሰጥቷል ይላል። በዓለም ሊፈርድ አይደለም ዓለምን ሊያድን ነው አለ። ለእኔም ለመሐመድም ነው ኢየሱስ የተላከው። የሞተው ለሁለታችንም ነው፣ ለእኔም ለሱም። ኤፍሬም ድንሃል፣ መሐመድ አልዳንም። ሶዋት ለምንድን ነው ብትል እኔ ያንን ተቀበልኩ አምኜ። ኢየሱስ ለእኔ ሞቶልኛል። ያ የእግዚአብሔር ልጅ ኢየሱስ ሰው ሆኖ ከድንግል ማርያም ተወልዶ በቀራንዮ አደባባይ ስለኔ ተሰቅሎ ዋጋ ከፍሎ ሞቶ ተነስቶ እኔን አጽድቋል እላለሁ። እሱስ አልተቀበለም ይሄንን። ስለዚህ ባለመቀበሉ እሱ አልዳንም፣ እኔ ደግሞ በመቀበል ድኛለሁ። የሰው ድርሻ ምንድነው ካልክ ያንን መቀበል ብቻ ነው። በድነት እንትን ውስጥ ፓኬጅ ውስጥ ማለት ነው። ሰው ምን አስተዋጽኦ አለው ካልክ ምንም አስተዋጽኦ የለውም። የተሰርቶ ያለቀውን ነገር ተቀበለ ነው። የሌላውስ አልተቀበለም። ወደ ገዛ ወገኖቹ መጣልና የገዛ ወገኖቹ አልተቀበሉትም ይላል ዮሐንስ 1 ላይ። ለተቀበሉት ግን ይላል በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ስለዚህ ከሰው ምን ይጠበቃል? ኤክስፔክት የሚደረገው ሰው መቀበል ነው። የሚቀበለው ደግሞ በእምነት ነው። እና እዚህ ጋር እንዳላበዛ እንትን እንዳላረገው በዚህ ጋር ልቋጨው። ጸጋ ብቻ ማለት ሰው ምንም አስተዋጽኦ የለውም ነው። የኛ አስተዋጽኦ ምንም የለውም። የእግዚአብሔር ጸጋ ብቻ ነው ያዳነን ነው። ያን ጸጋ ግን እኛ በእምነት ተቀብለናል። ጸጋ ስንል ይሄን ነው እንጂ ሌላ ውስብስብ አይደለም። ስክሪፕቸር በግልጽ ስለሚናገር ማለት ነው። ይሄንን አመሰግናለሁ። ይቅርታ ካረዘምኩኝ። አይ ምንም አራዘመ፣ ኖርማል ነው ይሁን። እሺ ቴንክ ዩ እንግዲህ እናመሰግናለን ለሰጠህን ማብራሪያ። እንግዲህ አሁን ይህ ጸጋ ብቻ የሚለውን አንተ የምትረዳበት መንገድ ነው ብዬ ይዟለሁ። ወይም ደግሞ አንተና በአንተ ዙሪያ ያሉ ወይም አንተን የሚመስሉ የጴንጤኮስታል ውስጥ ያሉ ምናምን የሚቀበሉት ሊሆን ይችላል። ጸጋ ብቻ የሚለውን ማለት ነው።
እኛ ደግሞ እያወራን ያለነው ጸጋ ብቻ የሚለው ትምህርት ገና ሲነሳ አነሳሱ ላይ በፕሮቴስታንት ውስጥ አሁን አንተ እንዳልከው ብቻ አይደለም ነው። የፕሮቴስታንት ሼፐሮች ወይም ደግሞ ፕሮቴስታንቲዝምን ቅርጽ የሰጡት የመጀመሪያዎቹ ሐዳሲያን ጸጋ ብቻ ብለው ሲያስተምሩ እኔ እንደው መልካም ስራ ስለሰራሁኝ በመልካም ስራዬ ሕግን በመፈጸሜ የእግዚአብሔርን ጸጋ ተቀበልኩኝ ሳይሆን ይልቁንም እግዚአብሔር ስለወደደኝ እንደው ጸጋውን ሰጠኝ፣ ግን ጸጋውን ግን በእምነት ተቀብያለሁ ምናምን የማለት ጉዳይ ብቻ አይደለም። ይህ ጤናማ ነው፣ መጽሐፍ ቅዱስ ይለዋል። ስለዚህ አሁን የምናነሳው ምንድነው? ራሳቸው ጥንት ላይ የነበሩ ወይም ደግሞ ቀደም ብሎ የተነሱ የጸጋ ብቻ ትምህርትን ያስተማሩ ፕሮቴስታንቶች በምን መልኩ ነው ያስቀመጡት ያለን እንደሆነ ለምሳሌ ጆን ካልቪን እንደዚህ ይላል። ጆን ካልቪን ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን 3ኛው መጽሐፉ 21ኛው ቻፕተር ላይ 21ኛው ቻፕተር ራሱ ርዕሱ ኦፍ ዘ ኢተርናል ኢሌክሽን by which God has predestinated some to salvation and others to destruction የሚል ርዕስ ነው ያለው። 5ኛው ቁጥር ላይ ያለው ነው አሁን የማነበላችሁ። ርዕሱን ግን ተመልከቱት። ርዕሱ ራሱ ምን የሚል ነው እንዳትረሱ። ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን በተሰኘ መጽሐፉ ላይ በጣም እውቅ የሆነ ጆን ካልቪን መጽሐፍ ነው እና በሪፎርምዶቹ ዘንድ በጣም ትልቅ ዌይት ያለው በጣም ትልቅ ክብደት ያለው መጽሐፍ ነው በፕሮቴስታንቱ ታሪክ ውስጥ ማለት ነው። 3ኛው መጽሐፍ ቡክ 3 ላይ ቻፕተር 21 21ኛው ምዕራፍ ላይ ርዕሱ የ21ኛው ምዕራፍ ርዕስ ምን የምትላት ኦፍ ዘ ኢተርናል ኤሌክሽን ስለ ዘላለማዊ ምርጫ ማለት ነው። by which ስለየትኛው ስለ ዘላለም ምርጫ በዚህ በምርጫው ምን ባደረገበት by which God has predestinated some to salvation አንዳንዶችን ለድህነት and others to destruction ሌሎችን ለጥፋት ስለወሰነበት ስለ ዘላለማዊው ምርጫ የሚል ርዕስ ይሰጣል። አይታችኋል? የእግዚአብሔር የዘላለም ምርጫ አንዳንዶችን ለድህነት አንዳንዶችን for destruction ለጥፋት አስቀድሞ ወስኗል። እግዚአብሔር predestinated አድርጓል። እሺ እንዲህ ብሎ ርዕስ ይሰጠና ቁጥር 5 ላይ እንዲህ ይላል። ኦኬ here we go ቅድመ ውሳኔ ስንል ይላል ጆን ካልቪን በደንብ አድርጋችሁ ስሙ። የለም ይላል እባክህን ማነው ሶሊ ነው ምናምንም ወንድን ሴት እንጃ ወንድምህን እህት አላቅም ምንም ሆንክ ምን ግን የለም አይደለም ገብተህ ሞግት በጌታ በኢየሱስ ከሌለ ይሄው ራሱ ኤፍሬምም የለም ይለኛል። አውጥቼ ያሳያለሁ እዚህ ጋር መጽሐፍ ኦኬ እሺ ይቅርታ ስል ገብቶብኝ ነበር። መጽሐፉ አለኝ። ስለዚህ ፒዲኤፉን ገልጬ ማሳየት ብቻ እኮ ነው የሚጠበቅብኝ። እሺ እንዲህ ይላል። ሆነንም እየተከተሉኝ ነው ኮሜንቶቹን ተዋቸውና አይ በጣም ከንባብ የራቀ ሰው በጣም አደገኛ ነው። ኤኒዌይስ ቅድመ ውሳኔ ስንል እንዲህ ይላል። ቅድመ ውሳኔ ስንል የእግዚአብሔር ዘላለማዊ ውሳኔ ወይም ዲክሪ ተመልከቱ። ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ወይም ዲክሪ ማለታችን ሲሆን እሺ ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል። እግዚአብሔር ከራሱ ጋር ነው ወስኗል። በቃ ይሄንን በራሱ ወስኗል። እግዚአብሔር በራሱ ወስኗል። ምኑን? በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ። ሁሉም በእኩልነት የተፈጠረ አይደለም። ይሰማል? ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ሕይወት አስቀድሞ የተወሰኑ ሲሆኑ አንዳንዶች ለዘላለማዊ ሕይወት አስቀድሞ የተወሰኑ ሲሆኑ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው። ስለዚህ እግዚአብሔር አስቀድሞ ኦልሬዲ ይህንን ወሳስኖ ጨርሷል። ስለዚህ ይሄ የነጻ ፈቃድ ትምህርት እንደሌለ ቀደም ያው ስለነገርኳችሁ ስላሳያችሁ ነጻ ፈቃድ የለም ብለው ስለሚያስተምሩ ሰዎቹ የሚድኑት ምን ያደረጉ ናቸው? በቃ ይሄው እግዚአብሔር አስቀድሞ ይወሰነባቸው። ስለዚህ ከሰዎቹ ምንም አይጠበቅም። ኦልሬዲ በእግዚአብሔር ዘንድ ነው ሁሉም ነገር ያለቀው። በምን? በጸጋው ብቻ። የዶርቱ ካነን ላይም እንደዚህ ይላል። ካነንስ ኦፍ ዶርት ፈርስት ሄድ 6ኛው ቁጥር ላይ እንዲህ ይላል። አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት ሌሎች ደግሞ የማይቀበሉት ከዘላለማዊው ውሳኔ የተነሳ ነው። እንደ ውሳኔው አንዳንዶች የእምነትን ስጦታ የሚቀበሉት ማለት እምነት የሚሰጥ ነው ስላሉ ኦልሬዲ እምነትን እግዚአብሔር ለአንዳንዶች ይሰጣል፣ ለአንዳንዶች አይሰጥም።
ለአንዳንዶች ይሰጣል፣ ለአንዳንዶች አይሰጥም። ለምንድነው ለአንዳንዶች ይሰጠው? ስለፈለጉ ነው? አይደለም። ታዲያ ምንድን ነው? ይኸው መልሶልናል። ምን ብሎ? አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት፣ ሌሎች ደግሞ የማይቀበሉት ከዘላለማዊው ውሳኔ የተነሳ ነው። ከእግዚአብሔር ከዘላለማዊ ፕሬደስቲኔሽን ከኢተርናል ፕሬደስቲኔሽኑ ከዛ የተነሳ ነው። እግዚአብሔር በቃ አስቀድሞ ስለወሰነ ብቻ ነው፣ አለቀ። ሰውየው ስለፈለገ ምናምን አይደለም እምነት የሚሰጠው፣ እግዚአብሔር አስቀድሞ ስለወሰነ ነው። ስለዚህ እንደ ውሳኔው መሰረት ይላል ባለጠጋ ሆኖ የመረጣቸውን የእነርሱን ልብ ያለሰልሳል። እንደምን መሰረት? እንደ ውሳኔው መሰረት ባለጠጋ ሆኖ፣ እርሱ ባለጸጋ ሆኖ የመረጣቸውን፣ ምንም ከእነርሱ ሳይታይ ዝም ብሎ በቃ የሆኑ ሰዎችን መርጧል። የእነርሱን ልብ ያለሰልሳል። ስለዚህም እንዲያምኑ ከፍ ሲያደርጋቸው፣ ያልተመረጡትን ደግሞ በቅን ፍርዱ ለራሳቸው ነውርና ደንዳናነት አሳልፎ ይተዋቸዋል ይላል። አሳልፎ ይተዋቸዋል። ስለዚህም ዝቅ ብሎ ቁጥር 7 ላይ ምን ይላል? እዚሁ ጋር ቀጣዩ ላይ ምርጫ የእግዚአብሔር የማይለወጥ ዓላማው ነው። ምርጫ ላይ መለወጥ የለም። ርዛንቸንጀብል አትለውጠውም፣ አይለወጥም። በቃ እግዚአብሔር ኦልሬዲ አንድ ከመረጠ መረጠ ነው። ለጥፋት ከመረጠህ በቃ ምንም ማምጣት አትችልም። ለድህነት ከመረጠህም እድል ብሎልህ እድል ቀንቶ በቃ ልክ እንደዚህ ሁሉ ከድህነት ደግሞ በተአምር ልታመጣ አትችልም። አንድ ጊዜ ከዳንክ ዳንክ ነው፣ መውጣት አትችልም ከድህነት። ስለዚህ ምርጫ የእግዚአብሔር የማይለወጥ ዓላማው ነው። ይህም ዓለም ከመፈጠሩ አስቀድሞ ከጸጋው ብቻ የተነሳ ከምን የተነሳ አንዴ ከምን ብቻ? ከጸጋ ብቻ የተነሳ መልካምና ደስ እንደሚያሰኘው እንደገዛ ፈቃዱ እግዚአብሔር ማለት ነው ከሰው ዘር ሁሉ አስቀድሞ በራሳቸው ጥፋት ከወደቁበትና ለኃጢአትና ለጥፋት ከተሰጡበት ውስጥ የተወሰኑ ሰዎችን በክርስቶስ ስራ ለማዳን መርጧል። ጸጋ ብቻ ማለት ይሄ ነው። በቃ this is what sola gratia is። እሺ አኪ እና ቆይ አንድ ይቀርታ ካልጨርስኩም እሺ ላይ ላጠቃለሁ። ጸጋ ብቻ ይሄ ነው አነሳሱ። አሁን በሪፎርምዶቹ ዘንድ ምናምን ይሄ ነው። በሉትራን ሳይድ ያለውንም እንደነገርኳችሁ ማለት ነው ትናንትም ይህንን ነገር አንስተን እየተማማርን ነው። አንተ አሁን ኤፍሬም ወንድሜ ይህንን ትቀበላለህ ወይ ማለት እንግዲህ አሁን ጸጋ ብቻ የሚለውን ትምህርት አድቮኬት እያደረግክ ከሆነ ወይም ስለሱ እየመሰከርክ ከሆነ ምናምን ይኸው እንደዚህ እያሉ ነው የጸጋ ብቻ ከዚህ ጋር ሪሌትድ ነው እና ይህንን እስቲ እንደው ብትመልስልን ብለን ነው። እሺ ጸጋ አምስቱ ሶላዎችን የታመኑ ትምህርቶች ናቸው በእኛ ቤተክርስቲያን። ግን አንተ አሁን ስታነሳ አሁንም ስተነትን ጸጋ ብቻ የሚለውን አስተምሮ አይደለም። በነገራችን ላይ እኛ ስንነሳም አንተ አሁን እነሱ የሃይማኖት ፈጣሪ እንደሆኑ አድርገህ ነው የምታያቸው። እኛ ካልቪንም ሆነ ሉተርም ሆነ ሪፎርመሮች ናቸው፣ የሆነ ጊዜ ቤተክርስቲያን አዳሾች ናቸው። በየጊዜው አዳሾች እንደሚነሱ እንደዛ ነው እንጂ የእኛ ሃይማኖት ሉተር አይደለም። እኔ ሉተርን የምቀበለው በመጽሐፍ ቅዱስ አበጥሬ ነው። መጽሐፍ ቅዱስ በነገራችን ላይ እሱም አንዱ ትምህርት እሱ ነው። በመጽሐፍ ቅዱስ መርምሩኝ ነው የሱ ትምህርት ራሱ ማለት ነው። ትምህርቱ በመጽሐፍ ቅዱስ ይመዘናል። ትክክል ካልሆነ ጋርቤጅ ውስጥ ነው የሚቀመጠው። የሱ ቀጥቶ ጳውሎስ ምን አለ? እኛ ከሰበክንላችሁ ውጭ አለና ጳውሎስ ራሱን ጨመረ። እኛ ብንሆን አለ ራሱ። ያ ማለት ምን ማለት ነው? እኛ ብንሆን ማለት እኮ ጳውሎስ ተመልሼ መጥቼ ቆሮንቶስ 5 ላይ ጻፍኩት ተሳስቻለሁ ብል የተረገምኩ ልሁን እያለ እኮ ነው ጳውሎስ። የሰማይ መልአክ ቢሆን አለ ያ ማለት ቅዱሳን መላእክት ወርደው አይ ዮሐንስ 6 ላይ እኮ የተጻፈው ቢሉ የተረገሙ ናቸው ያለ ነው ጳውሎስ። ስለዚህ ከመጽሐፍ ቅዱስ ውጭ የሆነ ማንኛውንም ትምህርት አንቀበልም ማለት ነው፣ የሰማይ መልአክ እንኳን ቢሆን ማለት ነው። ይሄ ደግሞ የሪፎርመሮቹ ትምህርት ነው። ጸጋ ብቻ የሚለውን አሁን ይሄ ነው ጸጋ ብቻ ያልከው አኬ ትክክል አይደለም። አሁን ጸጋ ብቻ የሚለው አንተ ኤክስፕሌን ባረክበት ብቻ አይደለም። ኦኬ አሁን አንተ ኤክስፕሌን ያደረከው ኦፍኮርስ ኦኬ አንድ ሪፎርመር አምጥተህ በዚህ መንገድ እንደዚህ ይረዳል፣ ይህን ነገር ድነትን በዚህ መንገድ ነው የሚረዳው፣ እንትና ደግሞ በዚህ መንገድ ነው የሚረዳው የሚለውን ሀሳብ ነው ያመጣው። ሶላ ስክሪፕቸራ ኮንሴፕቱ ግን አንደኛ ስክሪፕቸር አለው፣ መጽሐፍ ቅዱሳዊ ነው። ሁለተኛ ደግሞ ሀሳቡም ቅድም እንዳልኩት ነው። በቀጥታ ሀሳቡ ጸጋ ብቻ የሚለው በመጽሐፍ ቅዱስ ውስጥ የዳነው በጸጋ ነው እንዳለው ነው ጳውሎስ። የዳናችሁት በጸጋው ነው። እንዲያው ማለት በጸጋው ብቻ ይጸድቃሉ ነው ያለው። እንዲያው ማለት ምንም የእናንተ አስተዋጽኦ የለውም ነው። የእግዚአብሔር ጸጋ ነው ያዳናችሁ ነው። ያን የእግዚአብሔር ጸጋ በእምነት ተቀብላችኋል ነው። ጸጋ ብቻ ማለት ይሄ ነው፣ ከዚህ የተለየ አይደለም። አንተ ያወራኸው አሁን እዛ ሪፎርምድ ቴዎሎጂ ውስጥ የለም አይደለም እያልኩ ያለሁት። አርጉመንቴን ለይልኝ። እኔ እያልኩ ያለሁት ጸጋ ብቻ አንተ በምትለው መንገድ አይደለም የሚብራራው።
ይኸው እኔ እኮ እየነገርኩ ነው፣ እያብራራው ነው። ጸጋም ብቻ በዚህ መንገድ ደግሞ በዚህ መንገድ እኔ ያብራራለሁ፣ ሌላው በሌላ መንገድ ያብራራል አይደለም። አንተ ብሬክዳውን ስታደርገው ነው። ብሬክዳውን አድርገህ ለምሳሌ ሰዎች መዳንን እንዴት ይረዱታል? አሁን ፕሪዴስቲኔሽን ያወራው ፕሪዴስቲኔሽን ጋር አስቀድሞ እንደዚህ ወሰነ ምናምን የሚለውን ሀሳብ ነው ይዘ የመጣው። ኦፍኮርስ ስኩል ኦፍ ቶቶች አሉ በእኛ ቤተክርስቲያን ውስጥ። በነገራችን ላይ ካልቪን እና አርሜኒያን ምናምን የሚባል ዲኖሚኔሽን የለም እኛ ቤት። እንደምታውቁት ቪው ነው እሱ፣ በቤተክርስቲያን ውስጥ ያለ ቪው ነው። ያንን ትራዲሽን የሚከተሉ ሰዎች አሉ፣ ያንን ደግሞ ማይከተሉ ሰዎች አሉ። በተለየ መንገድ የሚረዱ ሰዎች ደግሞ አሉ። ግን ሶላ ስክሪፕቸራ የሚባለው 5ቱ ሶላዎች ላይ ያለው መረዳት አንድ አይነት ነው፣ ወጥ ነው። አንተ እንደምትለው አይደለም። 5ቱ ብሬክ ዳውን ሲደረግ እንዳልኩ ለምሳሌ እምነትን እንዴት ሰው ያምናል የሚለውን ብሬክ ዳውን ስታደረግ እሱን የተለያዩ ትራዲሽኖችን ልታመጣ ትችላለህ። ግን ጸጋ ብቻ የሚለው አሁን አንተ እንዳልከው ግሬስ አለውን ወይም ሶላ ግራሻ ወይም ስክሪፕቸር አለውን እንደዚህ የሚባለው ወጥ የሆነ ሀሳብ ነው ያለው። ብሬክዳውን ስታደርገው ግን እንዳልኩ በደንብ ብሬክዳውን ሲደረግ ማለት ነው ስትተነትነው የተለያዩ ትራዲሽኖች በተለያየ መንገድ የሚረዱበት መንገድ አለ። ግን የ5ቱ ሶላዎችን የክርስትና መሰረቶች ናቸው። የሉተር አይደል? ሉተር ማተር ኦፍ ፋክት ሉተር እኮ ራሱ ምንም ይዞ የመጣው ነገር የለም። ባክ ቱ ኦሪጂን ነው ያለው። ወደ እግዚአብሔር እውነት ወደ መጽሐፍ ቅዱስ እውነት እንመለስ ነው ያለው። መጽሐፍ ቅዱስ ሀሳቦቹንም ሲገልጥ ስክሪፕቸራል አድርጎ የገለጣቸዋሉ። ስክሪፕቸር ቴብል ቶኮች ደግሞ አሉ። አሁን እኛ ቴብል ቶክ ማንቀበላቸው ማለት ነው። እሱም እዛ ላይ እነሱን በተመለከተ የተናገረውም ነገር አለ። እንደ መጽሐፍ እኛ ቸርች ፋዘርስንም ቢሆን ስኮላሮችንም ቢሆን እንደ እግዚአብሔር ቃል የተናገሩትን ነው የምንቀበለው እንጂ እንዳልኩ እንደ እግዚአብሔር ቃል ያልሆነውን እነሱ ራሱ እንዳንቀበል ዋና የትምህርታቸው ዋና ማዕከል እንዳንቀበል ነው። እንደ እግዚአብሔር ቃል ያልሆነውን እንዳንቀበል ነው። ሶላ ግራሺያ ወይም ሶላ በጸጋ ብቻ የሚለው አንተ ባልከው መንገድ አይደለም። ጸጋው ብቻ ማለት ጠቅላላ ፕሮቴስታንቲዝም ምድር ላይ ያለ ፕሮቴስታንቲዝም የሚረዳው ጸጋ ማለት አንድ ሰው ጸጋ ብቻ ማለት ቅድም እንዳልኩ የሚጠቀሱ ጥቅሶች እኮ አሉ። ኦብቪየስ ናቸው አይደል እንዴ? ጸጋ ብቻ ለሚሉ አስተምሮቶች የሚጠቀሱ እንዳልኩ ቅድም በዋነኛነት 6 ናቸው የሚጠቀሱ ጥቅሶች። ከነሱ ውስጥ ቅድም 2-3ቱን አንስቼልህ ነበረ። አንደኛው በመዳናችንና በኃጢአታችን ሙታን ሳለን ከክርስቶስ ጋር ሕያዋን አደረገን የዳነው በጸጋው ነው የሚለው ነው። የዳነው በቃ በጸጋው ነው። ይሄ ነው አንዱ መሰረት። ይሄኛው እንዴት ብለህ ነው የምትረዳው? ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎሏቸዋል አለ። ሁሉ ኃጢአተኛ ነው፣ እግዚአብሔር ክብር ጎሎታል። እና ምንድነው የሚሆነው? እንዴት ይድናል ስትል በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ነው። ይሄ መጽሐፍ ቅዱስ ይሄ ነው መነሻው፣ ጸጋ ብቻ የሚለው ማለት ነው እንጂ አንተ ባብራራበት መንገድ አይደለም። ለምሳሌ አሁን ስለ ፕሪዴስቲኔሽን አንስተሃል። እሱ ሌላ እንዳልኩ ሪፎርምድ ቴዎሎጂ ሌላ ቪው ነው። ከዚህ ጋር ኦፍ ኮርስ አንዳንድ ሀሳቦችን ልትገጣጥም ትችላለህ፣ ግን በቀጥታ ከዚህ ጋር ግንኙነት ያለው ሀሳብ አይደለም። ለምሳሌ እኔ ያለኝን አቋም ስታንድ ታውቃለህ። እኔ ብቻ ሳይሆን ያው በእኛ ቤተ እምነት ውስጥ እንዳልከው የተለያዩ ዲኖሚኔሽን ትራዲሽኖች አሉ። በዛ ትራዲሽን አሁን ያልከው እኔ ፕሪዴስቲኔሽን እኔ በጣም ማልቀበለው ትምህርት ነው እንደምታውቀው ማለት ነው። ሰው አስቀድሞ የሚጠፋውና ምንት የሚለውን ያውቃል ነው። እግዚአብሔር ያውቃል። ኦፍ ኮርስ ሁሉን አዋቂ ነው እግዚአብሔር። አስቀድሞ ማን መንግስተ ሰማይ እንደሚገባ ማን መንግስተ ሰማይ እንደማይገባ ኦብቪየስ ነው። እግዚአብሔር ያውቃል። ምን ጥያቄ ያለው? እግዚአብሔር አታውቅም? እንግዲህ እግዚአብሔር ጋድ አትሪቢዩትስ የሚባሉት ኮሚኒኬብል እና ኢንኮሚኒኬብል የሚባሉ አሉ እንደምታውቁት። ከነዛ ውስጥ 3ቱ ዋናዎቹ ሁሉን አዋቂነት፣ ሁሉን ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት ነው። ሁሉን አዋቂ ነው፣ ያውቃል። ማን ሲኦል እንደሚገባ ማን ገነት እንደሚገባ ያውቃል። ያ ማለት ግን ሰዎቹን አስቀድሞ ሲኦል እንዲገቡ ወስኗል፣ አስቀድሞ መንግስተ ሰማይ እነዚህ ይገባሉ ብሎ ወስኗል ማለት ግን አይደለም። ያውቃል ማለት ወስኖባቸዋል ማለት አይደለም። ያንን ለነሱ ሰጥተዋል። እሱ ልጁን ሰጠ ይላል መጽሐፍ ቅዱስ። አባት አንድ ልጁን ሰጠ ዓለም እንዲድን። ከዛ ስዛው ጋር እኮ ሲነግርህ በሱ የሚያምን ብሎ ፕሪኮንዲሽን አስቀምጦላል። ሁሉም ሰው አይድንም፣ በሱ የሚያምን ይድናል። በሱ የሚያምን ይድናል፣ በሱ የማያምን ግን በፍርድ ይኖራል ነው የሚለው። በፍርድ ይኖራል ነው። አስቀድሞ ሲኦል ትገባለህ፣ አስቀድመ መንግስተ ሰማይ ትገባለህ ብሎ ከእግዚአብሔር። ስለዚህ መንግስተ ሰማይ የገባ አስቀድሞ እግዚአብሔር ስለወሰነበት፣ ሲኦልም የገባ አስቀድሞ እንዲያምን። ይሄ ትክክል አይደለም፣ ስክሪፕቸራል አይደለም። ስለዚህ ማንም ይበለው ማንም አንቀበልም። እኛ እንዳልኩ የነሱ እኛ
እንደዛ አይደል። ሰንደል ለኩሰን ምን ሰግድላቸው ሰዎች አይደሉም። ሉተር ምናምን የሚባል ሪፎርመር ጠቅላላ አይደለም። እነሱ ቸርች ፋዘርስ ከነሱ በፊት የነበሩት ቅዱሳን አባቶች ማለት ነው፣ የሐዋርያቱ የቀጥታ ተማሪዎች የነበሩት እነሱን እንኳን መጽሐፍ ቅዱስ መዝነን ነው የምንቀበለው። ሶላ ስክሪፕቸራ የምንለው እኮ እሱ ነው። መጽሐፍ ቅዱስ የበላይ ጠባቂ ነው፣ መሰረት ነው፣ ፊልተር የሚደረገው በዛ ነው ትምህርታቸው። መጽሐፍ ቅዱስ ላይ ፊት ማያደርግ ከሆነ ፊት አላደረገም ነው፣ አንቀበልም እሱን። አሁን ያነሳው ሀሳብ ሪፎርምድ ቴዎሎጂ ላይ ያሉ ሰዎች የሚያብራሩበት መንገድ አላቸው፣ ግን የኔ አይደለም፣ እኔ እሱን አልቀበልም። ግን ጸጋ ብቻ የሚለው ግን አሁን ባልኩት መንገድ ነው፣ እኔ ባልኩት መንገድ ነው ፕሮቴስታንቲዝም ዓለሙ ጠቅላላ የሚረዳው እንጂ አንተ ባልከው መንገድ አይደለም። አንተ እሱን ጸጋ ብቻ የሚለውን ወሰድክና ግን ብሬክዳውን ስታደርገው እነሱ የሚያነሱትን ስለ ነገረ ድነት ላይ አንዳንድ ሪፎርመሮች የሚሰጡትን ማብራሪያ አነሳና እዚህ ጋር ፊት ልታደርገው ሞክርት። ግን ለምሳሌ አሁን እንደዛ አታመጣልኝም። አሁን ጸጋ ብቻ ሉተር አምስቱ ሶላዎችን አስተምሮ ለምሳሌ ጸጋ ብቻ ላይ አሁን አንተ የምትለውን የሉተር ትምህርት ላይ ልታመጣልኝ አትችልም። የሉተር ትምህርት ላይ ስለ እምነት የጻፋቸው የአርቲክሎች ምናምን አይደለም። እነዚህ አምስቱ ሶላዎችን ስፔሲፊክ አድርገው ባብራራበት ሁኔታ አንተ እሱ ጋር መጥተህ ይኸው እንደዚህ ብሎ ነው አምስቱ ሶላዎችን ያብራራው ልትል አትችልም። አምስቱ ሶላዎችን እኛ የምንቀበልበት ስክሪፕቸራል ናቸው፣ መጽሐፍ ቅዱሳዊ ናቸው፣ እንቀበላቸዋለን። ስንቀበላቸው ግን አሁን ባልኩት መንገድ ነው እኔ የምንቀበለው እንጂ ምናልባት ስለ እምነትን ብናወራ እሱን እናወራለን፣ ግን አንተ ባልከው መንገድ አይደለም የምንቀበለው። አንተ ያልከው ትክክል አይደለም፣ እንደዚህ አይነት ሪፎርም ትራዲሽን ውስጥ እንደዚህ አይነት ነገር የለም እያልኩኝ አይደለም፣ ግን የተቀላቀለ ነገር አለ። እንዳልኩ አንተ ኮንሴፕቱን ወስደህ ጸጋ ብቻ የሚለውን ወሰድክና እነሱን ደግሞ ከዛ ነገረ ድነትን ደግሞ እነዚህ ሪፎርመሮች እንዴት ይረዱታል የሚለውን ወስደህ በዛ ነው አርቲኩሌት አድርገህ ያመጣው ሐሳቡን ማለት ነው። ስለዚህ መነጣጠል አለበት ብያም ነው ማምነው ነው። አምስቱ ሶላዎች ራሳቸውን ችለው መብራራት አለባቸው። ከዛ በኋላ ደግሞ ሪፎርመሮች ደግሞ ነገረ ድነት ላይ ያላቸው ምልከታ ምናልባት ከሶላዎቹ ጋር የተጣላም ነገር ካለ የተዛመደም ነገር ካለ እንደዛ ነጥሎ ማየት ይሻላል ነው የምለው እንጂ ጠቅልሎ ፕሮቴስታንቲዝሙ የሚረዳው ጸጋ ብቻ ሲል ይሄንን ነው ብሎ ያስቀመጥከው ነገር ትክክል አይደለም። እንደዛ ብዬ አላምንም። ኦኬ እንግዲህ ከብዙ ትንተና በኋላ ተመልሰን መተናል ትላለህ። እሺ ስለዛ አሁን በአጭሩ እያልከን ያለው በሪፎርምዱ እና በሉትራኑ ሳይድ ያለውን አልቀበልም ብለህናል። እንግዲህ ቃል በቃል አሁን የተናገርነው ማለት ነው። እሱን የማትቀበል ከሆነ እኔ ልነጋገር የምችለው ከአንተ ጋር አይደለም፣ ያንን ከሚቀበሉት ጋር ይሆናል። ከአንተ ጋር ማውራቴ ምንም ኢንቬን የሚሆነው ለምን ከተባለ ሲጀመር አንስቼ የተናገርኩት በሉትራኑና በሪፎርምዱ ሳይድ እንዲህ አይነት ነገር አለ ብዬ ነበር። ባይሆን ግን ከአንተ ጋር የሚያስቀጥለኝ አንድ ነገር አገኘሁኝ በውይይት ደረጃ። እሱ ምንድን ነው? ጸጋ ብቻ ሲባል በቃ ይሄ ነው ብለህ ደምደማል ማለት አንተን ማን ነው ደምዳሚ ያደረገ ብዬ ጥያቄ ያቀርባለሁ። ጸጋ ብቻ የሚለው በቃ በእኛ ዘንድ ይሄ ነው ብለህ እንድትደመደም ያደረገ ማን ነው? በመጀመሪያ ደረጃ እስቲ ጥያቄና መልስ እናድርገው። ጸጋ ብቻ የሚለውን ትምህርት በፕሮቴስታንት ሰርኩል ውስጥ እነዚህ አምስቱ ሶላዎች አሉ አይደል? አሁን ቅድም ሉተር እነዚህ አምስቱን ሶላዎች ሲያብራራ አንተ ባልከው መልኩ ያብራራ አይደለም ምናምን ብለሃል። አምስቱ ሶላዎች ብሎ ሉተር አላብራራም። ፎር ዩር ኢንፎርሜሽን እንደዚህ 16ኛው ክፍለ ዘመን ላይ ገና ከጅምሩ በዚህ መልኩ አምስቱ ሶላዎች ተብሎ በዚህ ደረጃ በተርም ደረጃ መጥተው ምናምን እንደዛ አይደለም የተብራሩት እነሱ አድርጋ አላልኩም። ሲጀመር እሱም በህይወት አልነበረም። እኔ እንደዛ አላልኩም። እሱ አምስቱ ሶላዎችን እሱ ጻፈ አይደለም ያልኩት፣ የእሱ ትምህርት ነው። ግን እሱ ሲያብራራ እንደዛ አልከኝ እኮ የተብራራበት አምስቱ ሶላዎች እንደዛ አታመጣም ነው ያልኩ። ኦፍ ኮርስ አምስቱን ሶላዎች ሲያብራራ አንተ እንዳልከው እንደዛ ብሎ የተናገረበትን አታመጣም ማለት ገና ከጅምሩ አታመጣም ያልኩት እኮ ስለሌለ እኮ ነው። ራይት ሶ ትክክል ነኝ። የጸጋ ብቻ ትምህርትን አስተምሯል። እነዚህ አምስቱ ሶላዎች ተብሎ በተርም ደረጃ የመጡት በኋላ ላይ ነው። ግን ትምህርቱ ሱልማን እኔ የነገርኩ ነው። እሱ በህይወት የለም እነሱ ሲጻፉ እኮ አልኩ። አይ እንደዛ አልነበረም ያልከው፣ ግን ችግር የለም። አሁን እሱ ውስጥ አይደለም ክርክር ነው። እኔ ያልኩ ቃል በቃል አንተ አታመጣም አይደል ያልኩ። እንደዛ ብሎ አምስቱ ሶላዎችን ሲያስተምር አንተ በገለጥክበት መንገድ ያለውን ልታመጣ አትችልም አልኩ። ሰው ትክክል አይደለም። አይ አይደለም፣ ትክክል አይደል ልታመጣ ትችላለህ። አይ ነው ወይ ትክክል ያለውን ከየቱ ጋር መሰለህ? ሉተር አምስቱን ሶላዎች ዘርዝሮ ሲያስተምር አንተ ባልከው መልኩ አላስቀመጠም፣ አንተ ያልከውን ነገር አልተናገረም አልክ። አይ ገና ከጅምሩ አምስቱን ሶላዎች ዘርዝሮ አላስቀመጠም ያልኩ ነው። ገና ከመሰረቱ እኔ የተናገርኩትን ቃል እኔ የተናገርኩትን ተናግሯል። አክቹዋሊ እኔ የተናገርኩትን ተናግሯል።
አይ አንተ የተናገርከውን እሱንማ እኔ እንትን ብዬ ነበረ ኮንፎርም አድርጌ ነበር ስመጣ። አይ እኔ ያልኩት እንደዚህ ነው ቃል በቃል እኔም የተናገርኩትም ረሳሳው አይደለም። አሁን አምስቱ ሶላዎችን የምንረዳው እኛ በዚህ መንገድ ነው። አሁን አንተ ባቀረብከው መንገድ ሉተር ራሱ 5 ሶላዎችን ብሎ በአንተ ባቀረብከው መንገድ አላቀረበም። ማስረጃ ካለ ማምጣት ትችላለህ ነው ያልኩት። እኔ አሁን የነገርኩህን የጸጋ ብቻ ትምህርት ነፃ ፈቃድን የሚቃወመውን የጸጋ ብቻ ትምህርት እሱን ሉተር አስተምሯል ላሳየው። ይስ እሱን አላስተማርም እያልከኝ ነው? ኖ ጸጋ ብቻ ብሎ አሁን ለምሳሌ ጸጋ ብቻ የሚለውን ሉተር አሁን እኔ ካልኩት ሐሳብ ውጪ ነው ያስተማረው እያልከኝ ነው? ጸጋ ብቻ የሚለው ውጪ ነው። ምክንያቱም ነፃ ፈቃድን አንተ ጸጋ ብቻ ስትል ነፃ ፈቃድን የሚቃወም አይደለም። እንግዲህ አሁን ስሰማ ጸጋ ብቻ ስትል እንደው ያለን ይሰራ ነው። አሁን አንተ ምን እያደረክ ነው? አንዴ ቆይ ፕሊዝ። እሺ ጸጋ ብቻ ስትል ማለት ነው ይፊ ነፃ ፈቃድን አይጋፋም አልከኝ። ይጋፋል ነፃ ፈቃድን? ነፃ ፈቃድ እንዳለ ታምናለህ? ለሉተር ግን ጸጋ ብቻ ሲል ሞነርጂስቲክ ነው። ስለ ሞነርጂዝም ታውቃለህ አይደል? ሲነርጀቲክ እና ሞነርጂክ እሱ እንዳልኩ ነው። አሁን እንዴት አመጣው መሰለ እንግዲህ ሞነርጂዝም እና ሲነርጂዝም ያ ማለት ሞነርጂዝም ማለት ምንድነው? ምንም የእግዚአብሔር ነው እምነቱ ማለት ነው። ሲነርጂቲክ ደግሞ ማለት ትብብር ነው። ኦኬ ሰውየው በፍቃድ ሪፔንተንስ ምናምን ኢንቮልቭ ያደርጋል ነው ኮፕሬት ያደርጋል ነው። ኮፕሬት እነሱ ጋር ይመጣል፣ ግን የሚመጣበት ቦታ ነው ልዩነት ያለው ማለት ነው። እሱን አይደለም እኔ ያልኩ። አሁን አንተ ምንድነው ብሬክዳውን ስታደርገው ምን ታደርጋለህ መሰለህ? አሁን ጸጋ ብቻ የሚለውን አስተምሮ ትይዝና ስለ ጸጋ ሌላ ቦታ ኔሚት ዋትኤቨር ለምሳሌ ሉተር ስላነሳን ሉተር ስለ ጸጋ ብሬክዳውን ወይ ስለ እምነት ብሬክዳውን ሲያደርግ ስለ ጸጋ የተናገረውን ነገር አምጥተ ነው እዚህ ጋር ልታመጣ። ቅድም የሚያልኩ እንደዛ ነው። አሁን አንተ ይሄን በራስ ነው አርቲኩሌት ያደረገው እንጂ ጸጋ በሚለው ብቻ በሚለው አስተምሮ ስር ወይም እነዚህ 5 ሶላዎች ባሉበት ስር አይደለም አንተ ሐሳብን እያቀረብክ ያለው። 5 ሶላዎች የመጡት ከየት ነው? ከመጽሐፍ ቅዱስ አይ አይደለም። ድራይቭ የተደረጉት እንግዲህ አሁን አንተ ዝም ብለህ እንደዛው ከመጽሐፍ ቅዱስ ብለህ ክሊም ልታደርግ ትችላለህ፣ ግን ማስረጃ መጠየቅ ነው። ከመጽሐፍ ቅዱስ አይደለም ማስረጃ መጠየቅ ነው። አምስቱንም አሁን ወደ መጽሐፍ ቅዱስ ለሚሄድ እኮ ራሱ ጸጋ ብቻ የሚለው ምንድነው የሚለው ላይ ራሱ እኮ አልተስማማንም። እኔ እናንተ መጀመሪያ እሱ ላይ እንስማማ። 5 ሶላዎች በፕሮቴስታንት ውስጥ የተጀመሩ ናቸው አይደሉም? አትሊስት በሶላ ደረጃ ማለት ነው የተጀመሩ ናቸው ማለት ምን ማለት ነው? በሶላ ደረጃ የተጀመሩት ፕሮቴስታንት ውስጥ ነው። ምንም ጸጋ ብቻ ሶላ ግራቲያ የሚባል ወይም ግራሻ የሚባል መጽሐፍ ቅዱስ በሶላ ደረጃ ከመጽሐፍ ቅዱስ ነው የተቀዱት እኮ ትምህርት ናቸው እኮ እነዚህ ነገሮች ትምህርቶች ናቸው። ከመጽሐፍ ቅዱስ የተውጣጡ ትምህርቶች ናቸው እኮ። አንዴ ኩስ the 5 solas ተብሎ የተጀመረው በፕሮቴስታንት ውስጥ ነው አይደለም? ነው ካልከኝ ጉንጫ አልፋ ክርክር ፈልገህ ነው ብዬ ስለማስብ ኖ ስም ተርሚኖሎጂ ልትሰጠው ትችላለህ እኮ። መቼ ነው የተጀመረው? እሱ ተርሙን መቼ ነው የተጀመረው? ሶላ ማለት ሉተር እንግዲህ 5ቱም እንደዛ ቅርስ ተሰጥቷቸው የመጡት እንደውም ከሉተር በኋላ ነው። ስለዛ በፕሮቴስታንት ውስጥ ነው አይደለም? ተርሙን ነው ተርሙ። ትምህርቱ ግን በነ ጳውሎስ የተጀመረ ነው። ችግር የለውም። አንዴ በፕሮቴስታንት ውስጥ ነው። በፕሮቴስታንት ስም ልትሰጠው እኮ ትችላለህ። ለምሳሌ አሁን ሙዝ የሚለውን ነገር ሙዝ የሚል ቆይ እኔ ስማኝ፣ ይሄንን ሙዝ የሚባል ነገር አሁን ለምሳሌ አለ ሙዝ ባናና ምናምን የሚለውን ስያሜ የሰጡ ሰዎች ቀን ሊኖረው ይችላል የተጀመረበት ማለት ነው። ሙዙ ግን ያ ማለት ስያሜ በተሰጠበት ቀን የመጣ ነው እንዴ? አይደለም። ፍጥረት ሲፈጠር ጀምሮ የነበረ ፍሩት ነው። ራይት አይኔ እኮ አሁን ጥያቄ እኮ አሁን መጽሐፍ ቅዱስ ላይ አለ የለም የሚለው አይደለም። እሱ ላይማ ገብቼ ከፈለግ አሳይሃለሁ። እንግዲህ አንተ አሁን 5 ሶላዎች የተነሱት በፕሮቴስታንት ውስጥ ነው። አትሊስት በተርም ደረጃ የሚለው ላይ ተስማምተናል እስካሁን። በፕሮቴስታንት ውስጥ ከሆነ እነዛ ፕሮቴስታንቶች እነማን ናቸው? ሉተራኖች፣ ሪፎርምዶች ናቸው አይደሉም? በዚህ ጉዳይ ላይ የተሳሳተ ነገር ሲነገር ሰማለሁ። ከአንተ ብቻ ሳይሆን እንደውም ሉተራንም ነን ከሚሉት አንድ ልጅ ቅዱስ የሚባለው ልጅ ይመስለኛል የተሳሳተ ትርክት ሲያመጣ ነበረ። ለምሳሌ ስለ ሉተራን ሲያነሳ ልክ ፔንቴኮስታልን አቮይድ አድርገው ፔንቴኮስታል በዚህ አሁን 16ኛው ክፍለ ዘመን እንደዚህ የጀመሩ ናቸው ምናምን ብሎ ሩቱ ጭምራሽ የሌለ ነው፣ ነቅሎታል ስሩን ራሱ ማለት ነው። እና እንደዛ ሲወራ ሰማለሁ።
ፔንቴኮስታል በለው ዋሬቨር የፈለከውን ዲኖሚኔሽን ሜንሽን ልታረግ ትችላለህ። በማን የተጀመረው? በኢየሱስ ነው የተጀመረው። በኢየሱስ ወዳጅዊ እባክህን ሰማኝ። በተርም ደረጃ የተጀመረው አሁን ከ16ኛው ክፍለ ዘመን በኋላ ነው አልከኝ። ስም ሰጣቸው ነው ስም ሰጣቸው። ችግር የለውም። በተርም ደረጃ አሁን እነዚህ ጸጋ በተርም ደረጃ ትክክል፣ እሱ ትክክል፣ ችግር የለውም። እሺ በተርም ደረጃ እንበለውና በተርም ደረጃ እንበለው፣ ችግር የለውም። የተጀመረው በሉትራኖቹና በሪፎርምዶቹ ነው አይደለም? ሉተራን ስትል ምን እያልክ ነው? አሁንም እኛን ፔንቴኮስታልን አቮይድ ልታረግ ፈልገህ ከሆነ it doesn't work like that። ፔንቴኮስታል ያን ያለ እንዴ ወዳጅ እንትን ልትል ከሆነ አይሆንም እኮ ነው የምልህ። አትችልም። ለመሰለህ ፔንቴኮስታል እኮ አቃቂ ጓሮ የበቀለ እንትን እኮ አይደለም። ከዛው ከሉተር እኮ ሪፎርም ሲያደርግ ካቶሊክን ከዛ ውስጥ የወጣ ነው እኮ። ኦኬ ሶርሳችን ስትሄድ እኮ እንደዛ እኮ የዛ ሰዓት ጴንጤ ነበረ 16ኛው ክፍለ ዘመን ላይ። ጴንጤማ በመጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 2 ላይ ጀምሯል። 16ኛው ክፍለ ዘመን ላይ እነዚህ ተርሞቹ በሚሰጡበት ሰዓት ጴንጤ ነበረ አልነበረም? ጴንጤ ሐዋርያት ሥራ ምዕራፍ 2 ላይ ያለ የጳውሎስ ሃይማኖት ነው ያልኩ። ስለ ሐዋርያት ሥራ ምዕራፍ 2 አልጠየቅኩም ኤፍሬም እኮ። ጴንጤ የጳውሎስ ሃይማኖት ነው አካዲ 16ኛው ላይ ጀመረ እንዴት ትለኛል? እኔ ከሉተር በፊት ነበር ጴንጤ። የጳውሎስ ሃይማኖት ነው የቡድሃ ሃይማኖት ነው የሚል ጥያቄ አላቀረብኩም። እኔ እየጠየቅኩ ያለሁት ምንድነው ኤፍሬም? ያቀረብኩት ያለው ጥያቄ ምንድነው? 16ኛው ክፍለ ዘመን ላይ 17ኛው ክፍለ ዘመን ላይ እነዚህ ሶላዎቹ በደንብ በተርም ደረጃ እንትን እያሉ ዴቨሎፕ እየተደረጉ በሚሄዱበት ወቅት ላይ ጴንጤ ነበረ ወይስ አልነበረም? ያኔ የዛች ክፍለ ዘመን ላይ ነበር አልነበረም? ግልጽ አይደለም እንዴ? ጴንጤ ቤተክርስቲያን ከተመሰረተች ጊዜ ጀምሮ ነበረ እኮ አልኩህ። ስለዛ 17ኛው ክፍለ ዘመን ላይ ጴንጤ ነበረ? ኧረ 17ኛ ለምን ትላለህ? ዜሮኛው ዓመት ላይ ነበር። ዜሮኛው ዓመት ላይ ነበር። አሁን አንተ ስለምትለው ስለ ዜሮኛው ዓመት አልጠየቅኩም ኤፍሬም። ዜሮኛው ዓመት ላይ የኑር አይኑር ምናምን እሱ ላይ ምንም እየተከራከርኩ አይደለም ለጊዜው። እኔ እየጠየቅኩ ያለሁት በዚህ በ17ኛው ክፍለ ዘመን አካባቢ ላይ ጴንጤ ነበረ አልነበረም ነው ጥያቄ። እንዴ ካዲያ የመጀመሪያው ዓመት ላይ ከነበረ እንዴት 17ኛው ክፍለ ዘመን ላይ አይኖርም? አኪ 17ኛው ክፍለ ዘመን ላይ ከነበረ በዲኖሚኔሽን ደረጃ እስቲ ያሳየኝ። ጴንጤ ማስረጃ ወጣ። በዲኖሚኔሽን ደረጃ ማለት ስትል ምን እያልክ ነው? አሳየኝ አውጣውና አሁን በዲኖሚኔሽን ደረጃ ይኸው አላችሁ አይደለ? ልክ እንዳላችሁት 17 ሉተራኖቹን ለምሳሌ አሁን ማሳየኝ ምን መሰለኝ? ቆይ አንዴ 17ኛው ክፍለ ዘመን ላይ ለምሳሌ ሉተራኖች ነበራችሁ ብዬ ብጠይቃቸው አዎ ነበርን ይሉኛል። ማስረጃ ብላቸው አውጥተው ያሳዩኛል። አለቀ። ኮንፌሽኖቻቸው አንዳንዶቹ ከዛ የሚቀደሙ ናቸው። እኔም ከነሱ የተሻለ ማስረጃ ልሰጥ ነው። አሁን እኔ ደግሞ ጴንጤ በመጀመሪያው 100 ክፍለ ዘመን እንደነበር ማስረጃ ልሰጥ አላልኩ። ማን ጠየቀ? የመጀመሪያው 100 ክፍለ ዘመን ላይ ማን ጠይቁ? 17ኛው ክፍለ ዘመን ላይ እነዚህ የሱራዎች ብቻ ያልመለስኩ አኪ አንተ ስጠይቀኝ 17ኛው ላይ ትለኛለህ። እኔ ከመጀመሪያው ክፍለ ዘመን ጀምሮ ነበርኩ ማስረጃ ልስጥህ እያልኩ ነው ከመጽሐፍ ቅዱስ። እነዚህ ብቻ የሚሉ ትምህርቶች አምስቱ ሶላዎች፣ አምስቱ ብቻዎች የፕሮቴስታንቶቹ ዴቨሎፕ እያደረጉ የመጡት 16ኛው 17ኛው በኋላ ክፍለ ዘመናት ላይ ነው። ምንም ወደኋላ ሄደው ስም ነው የሰጣቸው ከመጽሐፍ ቅዱስ። ችግር የለውም። ስምን በሚሰጥበት ደረጃም በለው ችግር የለውም። አሁን እሱ ዝም ብሎ አሁን አንተ ዝም ብለህ እንደዛ ስላልክ እንደው ጀስት ፎር ዘ ሴክ ኦፍ አርጊመንት ዝም ብዬ ልለፈ እንጂ ኤኒዌይስ 17ኛው ክፍለ ዘመን ላይ በስም ደረጃም ቢሆን እነዚህ ብቻ የሚባሉ ነገሮች ሲመጡ ጴንጤ ዛታት ነበረ ወይ እያልኩ ነው። አዎ ካልከኝ ማስረጃን አውጣና 17ኛው ክፍለ ዘመን ላይ እነዚህ ብቻ የሚሉ ነገሮች በመጡበት ሰዓት ላይ ጴንጤ አብሮ ያመጣቸው እንደሆነና እንዳልሆነ እንየው። አውጣ ማስረጃንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። እሺ እኔ ደግሞ ልመልስ። አሁን እኔ 17ኛው ክፍለ ዘመን ላይ አለ ሲላኬ ለምንድን ነው 17ኛው ክፍለ ዘመን ላይ የምታደርገኝ? መጀመሪያው ክፍለ ዘመን ላይ ነበርኩ አልኩት። እሱ ምናምን ዓመት በኋላ ያመጣል። የመጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየቅኩ? አልጠየቅኩም። ለምን መሰለህ ያልጠየቅኩ እኮ አልተቋረጥኩም። ከዛ በኋላ አልተቋረጥኩም። በጣም አሪፍ እኮ እስካልተቋረጥ ካሳየኝ። በቃ ያልተቋረጠ ቼን ካለህና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ ቸርችህን አሳየኝ።
አሳይሃለሁ። እስካሁን ድረስ ያለውን አሳይሃለሁ። ግን ከመጀመሪያው ክፍለ ዘመን ጀምሮ ነው ማሳይ። አይ አይደለም፣ የመጀመሪያውን ክፍለ ዘመን አልፈለኩትም። 17ኛው ክፍለ ዘመን ያለውን ማስረጃ አውጣና አሳይ። ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንደ ያኬ ኤፍሬም ወዳጅ አንዴ በጣም ይቅርታ አድርግ። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት በጠይቀው እኔ ልንገርህ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ተሆነ ቤተክርስቲያን ስትል እኮ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ ወዳጅ ኤፍሬም። እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉተራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚልኝ እርግጠኛ ነኝ። ያን ያህል ወደዚህ ወደዛ የሚያደርጉት ነገርም ያለ አይመስለኝም። አትሊስት እነሱ እዚህ ጉዳይ ሳለ የስ በቃ ይሄው ማሳየት ይችላል። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም በለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው፣ ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አይ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አይ አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደ ኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17ኛው ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ያወጣና የለም ካልከኝ ግን እያደከምከኝ ነው፣ ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልደግም ጣልቃ እንዳትገባብኝ ልመልስልህ። እኔ መልስ ትክክል ከመለስክልኝ አይ መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። ኖ እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየኩ አይደለም። እንደዛ ከሆነ እኔም ልጠይቃ አንተ የምንጠይቅ እንደሱ ምን ችግር ኖሮብኝ ጠይቀኝ። የፈለግከውን ብጠይቀኝ እኮ እኔ እንዳንተ እኮ የሆነ አራውን ደቡሽ እኮ አልዞርም። ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው መልስና ጥያቄ ጠይቃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ ጠይቃለሁ ልመልስ። እሺ መጀመሪያ ይሄን መልሳ 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? ሁሉ መልሳ መልስ። ሲስ ድምጽ አሰማ። ሲስ አንዴ ድምጽ አሰማ እንዳይዘረግፍ። ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ አለ። እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ሥራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። ኧረ እባክህን ልመልስ። እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ። ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣለን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለች። አንተ የፈለከውን እንደመልስ ጥያቄ ልጠይቅ። አንተ ልጅ ጥያቄ ልጠይቅ። አንዴ ተረጋጋ። ቆይ እሺ፣ እንዴ ጥያቄ እቀበላለሁ አላልክም? ተቀበልሽ። ኧረ ተረጋጋ እንዴ። ቆይ እሺ፣ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ። ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም ምስል ምን እኮ ስመልስ እኮ አስቋረጥከኝ እኮ እንዳትገባ ብዬ። ኤፍሬም ተው በቃ። ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ አይነት ጉንጭ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተነሳሳይ እንዴ? ከአመት አመት እንዴ ጉንጭ አልፋ የሚያዳርቅ ነገር። ጥያቄ ጠይቀህ ልመልስ ስልህ መሀል ላይ እየገባ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነውን? ይቻላል ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ደን ታዲያ ምንድነው ማድረገው ነው? ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠይቅም ማትፈልግ ከሆነ ምንድነው ማድረገው?
አንዴ ቆይ እሺ እንመለሳለን። ወደ ጸጋ ብቻ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው እኔን ያነሳነው። ትመልስ እኮ እየገባህ እኮ ነው። ኦኬ ለመጨረሻ ጊዜ አንዱን ጥያቄ ይሄንን ጥያቄውን ሁላችሁም ስሙት። መልስ ትፈራለህ ያለው ያው ይሄ የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርታል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5 ብቻዎች አሉ አይደል? ሶላዎች ተብሎ የሚነገሩላቸው እነሱ እንደው በስም ደረጃ እንኳን ይመጡት በኋላ በ17 ክፍለ ዘመን ምናምን እዛ አካባቢ ነው ምናምን ተባብለን ስለተማመንን ከናሉተርማን በኋላ ስለሆነ እነዚህ በስም ደረጃ ሲመጡ ጴንጤዎች ያኔ በዛ ክፍለ ዘመን ላይ ጴንጤዎች ነበሩ የሚል ጥያቄ ነው ያቀረብኩት። ወንድማችን እየዞረ አይ አንደኛው ክፍለ ዘመን ላይ በባለ ጴንጤኮስቴ ማለ ምናምን እያለ ነው። እሱ አይደለም ጥያቄ። እኔ የዚህ ሰዓት ግን ነበሩ ያኔ ኖሩ አልኖሩ ጉዳይ አይሰጠኝም። አሁን ስለሱ አይደለም ጥያቄ ብያለሁ። በዚህ ሰዓት ግን ብቻዎቹ በሚመጡበት ሰዓት ሲጀመር ጸጋ ብቻ የሚባል ነገር ሲመጣ የሉትራንና የሪፎርመር ነው እንጂ አንተ አይደለም የሚል ነገር እያመጣው ስለሆነ ያኔ እነዚህ ስሞቹ ሲመጡ በስም ደረጃ አትሊስት ሲመጡ ጴንጤ በ17ኛው ክፍለ ዘመን ነበረ አልነበረም? ከነበረ ለ17ኛው ክፍለ ዘመን ማስረጃ አውጥቶ ያሳየ የሚል ነው። ይኸው ስሙታውን መልሱን በቃ እንዳትገባ አመሰግናለሁ። ጥያቄውን በደንብ ሲጠይቅ ሰምታችኋል ብዬ አስባለሁ። እኔም ለምናችሁ እናንተን የኔን መልስ ደግሞ በደንብ እንድትሰሩ። በነገራችን ላይ እኔ የምመልሰው አብሶሉት ትሩዝ ነው። እሺ ኦፒኒየን አይደለም አሁን የምነግራችሁ እና ሊስን ኬርፉሊ። እኔ የምመልሰውን መልስ ማለት ነው። ነበረ ወይ በ17ኛው ክፍለ ዘመን ፔንቴኮስቴ? ኦኬ አዎ ነበርን። የነበርነው በ17ኛው ብቻ አይደለም። እኛ የነበርነው በመጀመር በቤተ ክርስቲያን ተከላ ወቅት በ50ኛው ክፍለ ዘመን ጀምሮ ነው። ኦኬ ከ30 እስከ 50 የተለያየ እንትን ስላለ ኦራይት። ሶ በቤተ ክርስቲያን ተከላ ወቅት ጀምሮ ነበርን እኛ። አዎ አብያተ ክርስቲያናት በዛን ወቅትም የነበሩት ጠቅላላ ፔንቴኮስታል ናቸው። ማስረጃ ከተጠየቁ አመጣለሁ። ሐዋርያ ቅዱስ ጳውሎስ ደብዳቤ የሚጽፍላቸው የነበሩት በሙሉ ፔንቴኮስታሎች ናቸው። አዎ ማስረጃ አመጣለሁ። ማስረጃ አምጣ ከተባልኩ ፔንቴኮስታል ስለመሆናቸው ማለት ነው። ስለዚህ አልተቋረጥንም። እስከ መቼ? እስከ ዛሬ ድረስ። በ17ኛው ክፍለ ዘመን ነበራችሁ? አዎ ነበርን። እንዴት ነው? ቅደም ተከተሉን እንሂድ። ሂስቶሪካል እስቲ ትረስ እናርግ፣ ወደኋላ ሄደን ማለት ነው። ምንድን ነው የነበረው? አንድ ቤተክርስቲያን አልነበረም እንደ የነበረው? ምንድን ነው አሁን ዋዩ ቴክን አዘ ፉል አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ ካቶሊክ ምናምን የሚባል ቤተክርስቲያን የለም። እኔ ልጠይቅስ ብል ምጠይቅህና ማትመልሰው ጥያቄ ይሄ ነው። አሁን እኔ ልንገርህ፣ ከምመልስም ከሆነ ጠይቀኝ ትለኛለህ፣ መልስልሃለሁ። አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ የሚባል ካቶሊክ የሚባል ፕሮቴስታንት የሚባል በአዘ ዲኖሚኔሽን አልነበረም። ኦኬ አንድ ቤተክርስቲያን ነው የነበረው። ከዛ በኋላ በተለያዩ ወቅቶች መለያየቶች እንደነበሩ ታውቃላችሁ። ኦኬ ከኦርቶዶክስና ካቶሊክ ኢስተርንና እንደገና ደግሞ ራሱ የነ አኬ ማለት ነው ዋዶ አይኮሊት ኢስተርና ኦሪየንታል እንደዚህ ተብሎ በተለያየ ጊዜ ክፍፍሎች አሉ እንደምታውቁት ማለት ነው። እንደዛ ክፍፍል እየመጣ ነው አሁን ናው ዴይስ ያለንበት የደረስ ነው ማለት ነው። ባክኔ ዴይስ ግን ቤተክርስቲያን ነው የነበረችው። አንድ ቤተክርስቲያን ነው የነበረችው። አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን የሚባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው ሉተር ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽን የተከተለው? ማን ነው አፖስቶሊክ ሰክሴሽን የተከተለው? ኦርቶዶክስ ካቶሊክ? እነሱ እናንተ እነሱ ትላላችሁ። ሰንሰለቱን ይዘን ከመጣን ልዩነት የለም በእናንተና በእነሱ መካከል። እሱ ስኬት ነው። ከጓሮ የበቀለ ችግኝ ነው እንዴ? አይደለም። ከካቶሊክ የወጣ አይደለም እንዴ? ከዛው ከካቶሊክ ነው የወጣው። ሉተር አይደለም፣ ሪፎርመር ነው። መታደስ አለበት አለ። በዛን ጊዜ የነበረ ዝብርቅርቅ የወጣ ነበር። ስክሪፕቸራል ያልሆኑ እንደ እግዚአብሔር እውነት ያልሆኑ ነበር። ሉተር አዲስ ሃይማኖት ፈጠረ? ኖ ዌይ። ባክ ቱ ኦሪጂን ነው ያለው። ወደ መጽሐፍ ቅዱስ እውነት እንመለስ፣ ወደ ነበረው እውነት እንመለስ አለ። ስለዚህ ወደ ነበረው እውነት እንመለስ ሲባል ቅድም የነበሩ ዝርዝር ሀሳቦች ተነሱ። ሶላዎቹ ለምሳሌ ሉተር ጽፎ ያመጣቸው ስክሪፕቶች አይደሉም፣ መጽሐፍ ቅዱሳዊ ናቸው። ስያሜ ነው የተሰጣቸው። ኦኬ ስያሜ ተሰጣቸዋል። 5 ሶላዎች ተብለው ስያሜ ተሰጣቸው። ግን ትምህርቶቹ የነበሩ ናቸው። ልክ እንደ ስላሴ ማለት ነው። ስላሴ እንትና አለው ብለው ይነግሩናል እኛን። ስላሴ ማለት ሰለሰ ከሚል የግዕዝ ግስ የወጣ ነው። ኦኬ አሁን ሰዎች ሄዱና መጽሐፍ ቅዱስ ላይ ስላሴ ያለው ብለው ሲንከራትቱ ይላሉ። ማን ፈልጋለሁ? ሲጀመር ቃሉ የመጽሐፍ ቅዱስ ሳይሆን የስነ መለኮት ቃል ነው። ሶስትነት ማለት ነው። መጽሐፍ ቅዱስ ውስጥ ሶስትነት ካለ ስላሴ ያለ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም ነው ስላሴ ማለት። ሶስትነት ማለት ያ ልዩ ሶስትነት ነው ስላሴ የተባለው።
ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን፣ እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው፣ ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አይደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበርን አይደል? እኛ ፕሮቴስታንት አይደለንም እንዴ? የፕሮቴስታንት ሪፎርመር አይደለም እንዴ ሉተር? እና ከየት ነው የመጣ ነው እንዴ? ፔንቴኮስታል 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ። ኖ እኛ 16 አሱዛ ስትሬት ምናምን አይደለም፣ መጽሐፍ ቅዱስ አይነን የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ አፖስቶሊክ ሰክሴሽንን እንቁጠር ከተባለ ወደ ኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁን የምነግርህ ውስጥ እዛው እነ ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለን፣ የወጣነን። ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮት ምንድነው ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደሉም። ኦኬ እሺ ይብቃሽ። እሺ እሺ ስለዛ በቃ ያው እንግዲህ ህዝቡን ከታች መልስ የለም እያለ ስለሆነ ሲጀመር ወይ ካንተ ጋር ማውራት ኦርቶዶክሳን መልስ አለ ብለው ቃሉ እንዴ እኔ ለእናንተ ነው ቃሉ ያሰማልን የሚሉት እኮ ካንተ ጋር ማውራት ሉትራንና ካልቪን ይግቡና በቃ ቀጥል አንተ። እንደዛ ነው የሚሻለው። እሱ የነሱን አልቀበልም ስላለ እንደዛ ነው የሚሻለው። ይበቃል። እንግዲህ ኦልሬዲ ሰው ተሳለ። እሺ ተባረኩ። አኪ ግን አንድ ጥያቄ ብትቀበለኝ ደስ ይለኝ ነበር። አይ ምንም ጥያቄ ጠየቀው? በዚህ ሁኔታ ይሄ እኔ እንጃ። እኔ ዝም ብዬ ሳየው ሁኔታውን ይሄ አንተ ቆንጆ አድርገህ መልስላቸው እስቲ። እኔ የጠየቀኝ ጥያቄ ቆንጆ አድርገህ መልስላቸው። ልጠይቅህ። ምንድነው የምትጠይቀኝ? እስቲ ከርዕሱ ጋር የተገናኘ ከሆነ ጠይቀኝ። የጠየቀኝን ጥያቄ ነው የምጠይቅህ። ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን ኦኬ አዚ ዲኖሚኔሽን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን ላይ አለች። አዎ አለች። ማስረጃ አለስተ? አዎ ፕሊዝ በጌታ ምንም ይኩ በጣም አሁን በጣም ሲምፕል ነገር እኮ ለኛ ሲሆን ለምን ከተባለ ቸርች ማለት ጉባኤ ናት። ጉባኤ ማለት ህብረት። ወደ ማስረጃ ውስጥ አንዴ እባክህ ተረጋጋ። እሺ እረኛና መንጋ ያለበት ማለት ነው። የኦሪየንታል ኦርቶዶክስን የምትጠይቀኝ ከሆነ ለምሳሌ የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየቁ። ጥያቄ ምንድነው? የጠየቁ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው እኮ። እንዴ ያማል እንደ አሌክዛንድሪያ ቤተክርስቲያን እኮ ናት የኛ ቤተክርስቲያን። ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም? አሌክስ ይሄ መገልፈጥህን በቃ ተው እንደሱ አናውራ። እኔን ስህተት ውስጥ አትክተተኝ። እንደሱ ማውራት አትጀምር። ተው በቃ ተው። አሌክሳንድሪያ ቤተክርስቲያን ኦኬ። አሌክሳንድሪያ ቤተክርስቲያን ቆይ አንዴ እንዴ ጥያቄ ጠይቄ አንተ እኔ ዝም ልበል? ያልሆነ ነገር ውስጥ ነው የገባው። አሌክሳንድሪያ ቤተክርስቲያን አልክ አይደል? ጥያቄ ልጠይቅህ ጠይቀው። አሁን እኔ እኮ አልጠይቅ እኮ አልተባልክም፣ ግን ስጠይቅ ግን አንዳንድ ጊዜ የሆነ በቃ የሆነ እንዳነበበ ሰው ለመጠየቅ ሞክር። መሀል ዝም ብለህ አትፋቅ። እሺ እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብኩ ጥያቄ መልስልኝ። አልሰድብህም። እኔ ማለት እሰድብሃለሁ። እሺ በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ? ኦኬ ዲኖሚኔሽን አይደለም ኦርቶዶክስ አይደለም። አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታረግ ትችላለህ። ማን ነው እኮስ? ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ያለው? አረ ቆይ ኒቂያ ጉባኤ ላይ ሲሰበሰቡ አንተ ደግሞ በጣም አስቂኝ ጨዋታ አመጣ። ኒቂያ ጉባኤን ሲሰበሰቡ ከኦርቶዶክስ ቸርች የመጣው ማን ነበረ ይዛኔ? የሚገርም ነው። የኒቂያ ጉባኤ ላይ ጭራሽ ዋን ሂሮ ጀግናው ቅዱስ 325 መጥቼ እባክህን እኮ ሳንዴ እስቲ እንደው ሚውት አድርገው ስለፈጠረ ማለት ነው። እሺ በመጀመሪያ ደረጃ የኒቂያ ጉባኤ ላይ ሲሰበሰቡ የኒቂያው ጉባኤ ጀግና እስቲ ሚውት አድርገው
ለምን አንተ ሚቱ አላርክም ነበር? እኔ አላወራም፣ ንገረኝ። ኧረ ሚቱ አድርጌ ነበር ስሰማ ነበር። ይሄን ሁሉ ሰዓት ደንቁረን ሰምተን እኮ በቃ እንኳን ህዝብ ሁሉ ሲታዘብ እሺ፣ ከኦርቶዶክስ ጥያቄ ልብ ብላችሁ ስሙ። ኒቂያ ጉባኤ ላይ ከኦርቶዶክስ ቸርች ተወክሎ የመጣው ማን ነው ጥያቄ? እሺ ሚቱ ላይ ወይድ እሺ፣ የኒቂያው ጉባኤ ላይ ሂሮ የተባለው ጀግና የተባለው ማን ነበር? አንዴ እስቲ መልስ የለም የተባለው አረባከን አንተ ባከን አንተ ማን ጠይቁ እኔን አይደለም። እሺ ከታች ያሉ ይመልሱ። አሁን መልስ የለም የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይሄ ሰው መልስ እንደሌለው ማለት ነው። እሱን ተውት፣ በቃ ተውትና የሱን ይሄን መልስ የለም የሚለውን ኮሜንት። አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ? ንገረኝ እስቲ። ጥያቄን ሽፍት ለማድረግ ፈልገ ነው? እኔ ጠየቁ ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድነው? የጠየቁ ጥያቄ ምንድነው? ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርገው አይደል? ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 3:25 ላይ ነው ያለው። ቁጭ በላ አንዴ እባክህ። አንዴ ሚዩት አድርገው። እሺ መልስ፣ ቶሎ መልስ፣ ወደ መልሱ ግባ። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቁም። እለእስክንድሮስ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩ። አኬል አንተም ተው፣ ጉባኤትን ለኔ አያውቅም ያውቃል ትላለህ እንዴ? ተው እሱን። አሁን ሌላ እንትን ውስጥ አትግባ። አንዴ ችጉራህን ተው። ጭራሽ ጉባኤ ግሊቃ ላይ የተሰበሰቡትን ትጠይቃለህ? ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድነው? ሰው እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ ነገር ላይ ፎከስ አድርጎ በጌታ እሺ አሁን ሌላ ነገር አታውራ። አትናቴዎስ አሁን ከኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እንደዛ ነው ድምዳሜ። ሚዩት አድርገው እስቲ። ስንት ዓመት ነው የምትመልሰው መልሱን? አኬ እኔ ያንተን እኮ ምንም መልስ የሌለውን ወሬ እኮ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይሄን መልስ ጎሄድ ሚዩት አድርገው። ጌታ ሆይ ሲጀመር ይህንን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ። ምክንያቱም እኛ ያነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነስተን የነበረውን በሪፎርሙዱና በሉተራን ሳይድ ያለን መልስ። አትናቴዎስ ከኦርቶዶክስ ቤት አንዴ እባክህን እሱን ልመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ። አንዴ እሺ አሁን እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አሌክዛንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል፣ ሰው የሚያውቅ ሰው ካለ ከታች የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቻ ቆይ ኤፍሬም እሺ ደቂቃ ስጠኝ። ቆይ ስጠኝ። አደገኛ ነገር እኮ ነው የሚያነሳው። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ውሰዱና በዚህ ነገር ኧረ በጌታ ስም ማንንም ኢንተራክት አይደለም ሲስ እኔ አሁን ወደ ርዕሱ እንመለስ። በቃ አሁን ከዚህ ሰው ጋር ሲጀምር መዳረግ መድከም ነው። ከታች ህዝቡ ራሱ እኔ ፋይናላይዝ ላድርግና ልውጣ። ሲስ ወዴት ነው ፋይናላይዝ የምታደርገው? ምን እኛ ፋይናላይዝ አድርገን ነው? ቅድም ያን ሁሉ አንተ ታደርጋለህ። ልውጣ ውጣ እያላችሁኛል። አንድ ደቂቃ ይሰጠኝና ራፓፕ አድርጌ ልውጣ። በአንድ ደቂቃ ወይ በሁለት ደቂቃ እስካሁን ያወራው። ስለዚህ እኔም አጠቃልላለሁ። ሂድ አጠቃልሽ። አንድ ደቂቃ ከኔም በኋላ ታጠቃልላለህ። እሺ ሁለት ደቂቃ ሰጠኝ ሲስ። በቃ ሁለት ደቂቃ ይበቃል። እሺ 3 ደቂቃ አስጠኝ። እሺ 3 ደቂቃ አስጠኝ። እነሱ ስለሚቀጥሉ ችግር የለውም። 3 ደቂቃ አስጠኝ። እሺ ታንክ ዩ። 3 ደቂቃ አስጠኝ። ሉተራን ካሉ ይዘጋጁ ሲስ። እሺ ቆይ ሚት አድርገው። እሺ ምንድነው አኬን ሲጠይቀው የነበረው? ኦርቶዶክስ ነበረች በመጀመሪያውና በሁለተኛው ስለ አሌክሳንድሪያ አለ። ሰውን እንዴት እንደ ሕፃን እንደሚቆጥር አላውቅም እኔ። አሁን ደግሞ ስለማንበብ ታወራለህ አንተ። አሌክሳንድሪያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነበረች። አሁንም እንደገና ኒቂያ ላይ ተወክሎ የመጡት ስለው አትናቴዎስ ነበር እና የአሌክሳንድሪያ ላይ አሌክሳንድሪያ ኦርቶዶክስ ቤተክርስቲያን ነበረች። አሬ ሲሪየስ ማን ነው የምታሞኘው? ይሄ ዩኒቨርሳል ትሩዝ አይደለም እንዴ?
በዛን ጊዜ ከአሌክሳንድሪያ ከኢየሩሳሌም ከእንደዚህ ከተለያዩ አብያተ ክርስቲያናት የመጡ ሰዎች ነበሩ። በዛን ሰዓት ኦርቶዶክስ የሚባል ኤግዚስት አያደርግም። ሄይ የለም ነበረ። ኦርቶዶክስ የሚባል የለም። አሌክሳንድሪያውን ክሌም ካረክ እኛ ክሌም አናደርግም እንዴ? አትናቴዎስን እኮ እኛንን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬኔሬሽን ቅርብ ጊዜ ሲወራ ነበረ። ለስዕላት መስገድ እሱ ነበረ። አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳየኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳረግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በመቶኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ኖ ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስለ ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታደርጋለህ። እኔም ክሌም እያደረኩ ነው። እሱን እኮ እንዴ ለእኔ ሲሆን አይቻልም ትላለህ። አንተስ ክሌም ታደርጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማአት ነገር ጨምረሃል። አንተ አንድ ባንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልኮ የመጡ ምናምን እነ ማርቆስን ምናምን ታደ ወደኋላ ስትሬስ ስታደርግ እኔም አለው ያልኩ እኮ ነው። ወደኋላ ትሬስ ስታደርግ እኔ እናንተ እንኳን እንጨባበጣለን አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? እውነት የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጠለው ማን ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል ፕሮቴስታንት ሴክት አይደለም እንዴ? ከዛ ይወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዛ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም ወደኋላ ስንሄድ ክሌም አድርገው ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ ወቃ ተቆርጠህ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ክሌም ስታደርግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም አልክ። ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖቴ እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ህብረት የሚባለው አክሌሻ የሚባለው ህብረት ነው። ክርስቶስ ራስ ምናምን ይሁን፣ እኛ ደግሞ ብልቶች ሆነን የተጋጠምንበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስ ፈኒ በጣም የሚያስቅ ነው። ደቂቃ እንጨርሻለሁ። ካልኳል አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ ራስንና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። አንድ ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነህ ነው የሚታወራ? ስለማንበብ ደግሞ በእኔ ፊት ታወራለህ እንዴ? ኧረ በእናትህ ሲሳይ ቆይ አንዴ። ማንም ወደ ርዕሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍ ኮርስ አሁን አወቅ። በኔ ምክንያት ችግር የለም። ያው ነው ደቂቃውን አጥፈው እባክህ። ሲስ ደግሞ እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ብዬ ደቂቃ ፕሮቮክ እንድታረጋ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩህ። ምን አይነት ስለ እውቀት በኔ ፊት ታወራለህ እንዴ? ኤፍሬም ኧረ እኔ እንደዚህ አይነት ብርቅና አልችልም። ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ አንተሽ ለምንድን ነው የምትደረበው? ለምንድን ነው የምትደረበው? አንድ እኮ ዝም እንድል ማጠቃለያ የተሰጠው እንዲሳደብ ነው እንዴ? አንቺ አውሪው አንቺ እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ ያዘው ሊትራሊ እኮ ስድብ ነው እኮ ያዘው። እባክህን ሚዩት አድርገንና እናወራ፣ አታርቀን። እኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የሚጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የሚጨቃጨቅ የሚዳረቅ የሚጫዋጩ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጩህ መምጣት ስትጀምር ልናደርግ የምንችለው ዝም ነው ልንልህ የምንችለው እና አትጩህ ፕሊዝ። አሁን ልመለስ። ቅድም እንዳልኩት አሁን የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ
ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን፣ ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክን በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም የኦርቶዶክስ ቤተክርስቲያን ነበረችው ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያኗ ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት ኦርቶዶክስ። ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያንን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበረ ወይ ሲባል አዎ ነበረ ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል። ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔርን ቃል ተምሮበት ሄዶ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳንም አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም። በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤን 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እማኑኝ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም። የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ ይሄንን እናውቀው እንዴ እንረዳዋለን እኮ። ይሄን ሁሉ ነገር ግን ያነሳነው ለምንድን ነው ከተባለ ዛሬ ያነሳነው ትምህርት ጸጋ ብቻ የሚል ነው። እዚህ ርዕሱ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበር። ይህንን ነገር ደግሞ ያነሱት ሪፎርምዶቹና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም። ከነመፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ ያንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን አልበዛ ደረጃም ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርምዶቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል